ሰው እውነት ከተናገረ ሰላም ሁሉ ሊያደር አይችልም። ይህን ማወቅ አለባችሁ። በዚህ ዓለም የዚህ ዓለም ህግ እኮ ነው። እንዴት ዋላችሁ? ሰው እውነት ይዞ እንዴት ብሎ ሰላም ሁሉ ማደር ይችላል? ሰው እውነት ከተናገረ እንዴ ጠላት የለማ። አየህ፣ እሱ እኮ ነው። በሐቅ ስታገለግሉ እስኪ ሞክሩት። ከቅዳሴው ጀምሮ እስቲ በስርዓት በህግ ብቻ ለመሄድ ሞክሩ። ምን እንደሚገጥማችሁ ታያላችሁ። ስታስቀድስ ይላል መቋሚያ አትደገፍ፣ ድውይ ካልሆንክ ወደኋላ ግድግዳ፣ ወደ ቀኝ ወደ ግራ መስማክ አትሻ፣ ወደፊት መቋሚያ አትደገፍ፣ እግርን አትፍተል፣ እጅን አታፍተልትል። ምን አድርገው ይላል? እጅን ግራ ቀኝ ዘርጋው፣ ባሪያ ትምህርት መስቀል እንዲህ አድርገህ ማስቀደስ። ህሊናህን በሰማይ ያህሉ ልብክሙ ይላል ዲያቆን በቅዳሴ ጊዜ። ሰማያዊ ነገር አስብ። ክርስቶስ መድኃኔ ዓለም እግዚአብሔርን አስብ። እስቲ አንድ ነገር ልንገራችሁ። ንባብ ማትችሉ ሰዎች ካላችሁ ዳዊት ግዙና በማህደር አድርጋችሁ ቤተክርስቲያን ስትመጡ ተሸክማችሁት ሂዱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸር እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሆን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሆን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሆን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሆን። የተመሰገነ ይሆን። የቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 12 ለጴርጋሞን ቤተ ክርስቲያን አለቃ እንዲህ ብለህ ጻፍ። 2 አፍ የሆነ የተሳለ ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣን በሚኖርበት ቦታ የታመነው ምስክር አንቲጳስ በእናንተ ዘንድ በተገደለበት ዘመን እንኳ ሃይማኖቴን አልካድህም። ነገር ግን አንተን የምነቅፍበት ጥቂት ነገር አለ። የባላቅ መምህር የበለዓምን ትምህርት አጽንተው የያዙ ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት እንቅፋት የሚያኖሩ በዚያ ካንተ ጋር አሉና፣ እንዲሁም የኒቆላውያንን ትምህርት እንደኔ የሚከተሉ በአንተ ዘንድ አሉ። እንግዲህ ንስሐ ግባ፣ ያለዚያ ፈጥኜ እመጣብሃለሁ፣ ካፌ በሚወጣም ሰይፍ እወጋቸዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለነሳው ስውር መናን እሰጠዋለሁ፣ የብርሃን መጽሐፍንም እሰጠዋለሁ። በዚያም መጽሐፍ ውስጥም ከተቀበለው በቀር ማንም የሚያውቀው የሌለ አዲስ ስም ተጽፎበታል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ ትንሽ ድምፁ ሊያስቸግር ይችላል። የተቻለንን ያክል ያለ ድምፅ ማጉያ ለመቀጠል እንሞክራለን። ከዚያ ድምፅ ማጉያው ያኛው ሲከፈት ግዳችን ስለሆነ ይህንን እንከፍተዋለን። እንግዲህ እንደሱ ይሻላል አይደል? አይሻልም? እንዴት ዋላችሁ? ሰማል አይደል? ይህንን ያዝኩት ለዚህኛው ሲባል ነው እንጂ አሁን ድምፅ ስላለው አይደለም። እንዲሁ ለሸክም ያክል እንሸከመው። አንዳንድ ጊዜ አንዳንዱ ነገር ሰዎች ለጨዋታ ብለው ይመስለኛል ዱባ ከመብላት መሸከም ያጠነክራል ይላሉ። አባባሉ ውሸት ነው። ምክንያቱም እኛ ሀገር ያሉ ምግቦችን መናቅ ልማድ አድርገነዋል እና በእውነቱ እንጂ አሁን ነገ ትናንት ጤፍን ስንንቅ ነበረ። ዛሬ ጤፍ ሳይንሱ ደርሼበታለሁ እንዲህ ይጠቅማል ተባለ። አሁን ጤፍ እንላለን። ልክ እንደዛ ሁሉ ደግሞ ብቻ ነገሩን ነው ለሁሉም የተሸከመነው ለዛ ነው። ያኛው ድምፅ ማጉያ ዛሬ ሰርክ ጉባኤ ስለሚኖራቸው ሲከፈት ለመደማመጥ ስለማንችል እንከፍተዋለን። እስከዚያው ድረስ ግን እንደዚሁ ብለን እንቀጥል።
እንኳን አደረሳችሁ። ዛሬ እመቤታችን ወላዲተ አምላክ እግዝእትነ ማርያም ወርሃዊ የኪዳን በዓሏ ነው። ዓመታዊ በዓል ደግሞ የደገኛ ሐዋርያ የቅዱስ አንቲቦስ ወይም የቅዱስ አንቲጳስ ዓመታዊ የእረፍት የሰማዕትነት በዓሉ ነው። በቤተክርስቲያን ታሪክ እጅግ ስመጥር ከሆኑ በሐዋርያነት በሰማዕትነት ስማቸው ገናና ሆኖ ከሚጠሩ ቅዱሳን አባቶቻችን አንዱ ከሰባቱ አብያተ ክርስቲያናት ያንዱ ጳጳስ የነበረ ቅዱስ አንቲቦስ ዓመታዊ በዓሉ ነው። ቅድም ያነበብነው የትምህርታችን ርዕስም ወደሱ ይወስደናል። እንግዲህ የግዕዙ ቃል ጻድቅ የምእመን ይለዋል፣ የአማርኛው ደግሞ የታመነ ምስክር ይለዋል እና በምስጢር ይገናኛሉ፣ በጥሬ ዘር አይገናኝም። በምስጢር ከተገናኙ ዘንድ የታመነ ምስክር የሚለውን ርዕስ እናድርግ። ምክንያቱም ባለፈው ይዘነው የነበረ ርዕስ የተማርንበት ርዕስ ምን የሚል ነበረ? በግብረ ሐዋርያት ምዕራፍ 1 ቁጥር 22 የነበረ የትንሣኤው ምስክሮች የሚል ተምረናል አይደለም? ከዚያ የቀጠለ ይሆናል። ይሄ ከዚያ የቀጠለ ማለት እዚያ የትንሣኤ ምስክር አልነ። የትንሣኤው ምስክሮች ከሚባሉት መካከል ደግሞ እራሱ ጌታችን ባንደበቱ የታመነ ምስክር ብሎ ጠርቷል። ስለ ምስክርነት አይተናል። ዛሬ ደግሞ መታመን ምንድን ነው? አንድ ሰው የታመነ ምስክር የሚባል ምን ሲሆን ነው የሚለውን በቅዱሱም ሕይወት በሌላም ሀተታ የምንመለከት ይሆናል ማለት ነው። እንግዲህ ያለንበት ወቅት ዘመነ ትንሣኤ ነው፣ ወርኃ ትንሣኤ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤውን የምናስብበት የትንሣኤውን በረከት የምንሻበት በዓለ ሀምሳ ነው። በዚህ በበዓለ ሀምሳ የጌታን ትንሣኤ የሚመለከት ነገር ወደ ሌላ ትምህርት ከመሄድ በፊት መነጋገር ግዱን ያስፈልጋል። እንግዲህ ባዶ ከሚሸከመው ይሻላል። ያኛው እናንተ እንዳይረብሻችሁ ነው፣ እንዳይሰርቃችሁ ጥዝ የሚለው ነገር ማለት ነው። ስለዚህ ምን ሆኖ ነው? ያ ቴክኒሻኑ የለም ዛሬ? እሱ ነበረ እኮ ባለሙያ ነበረው። ይቅርብኝ። እንዴት ዋላችሁ? እንደዚህ አድርጌ ለያዝልህ ሊሰማ ከሆነ እንግዲህ መቼም እዚህም ቢሆን ይሰማል። ነገሩ ምን አስጨነቀኝ። ለሁሉም ታማኝ ምስክር ብሎ ጌታችን ስለመሰከረለት ስለ ቅዱስ አንቲቦስ ስለመነጋገር ከሁሉ የሚቀድመው የጌታችን የትንሣኤው ነገር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማያት ወርዶ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዶ ተሰዶ አድጎ ተጠምቆ አስተምሮ ተአምራት አድርጎ ተይዞ ተገርፎ ተገፎ ተሰቅሎ ሞቶ ስለኛ በስልጣኑ ሞትን ድል አድርጎ ተነስቷል። ዛሬ ሌሊት ሊቃውንቱ ሲያመሰግኑ በማሕሌት ሰምታችሁ ከሆነ ተሰቅለ ወሐመ በእንቲአነ፣ ጌታችን የተሰቀለ መከራ የተቀበለ ስለኛ ነው ለኛ ነው እንጂ ይረባኝ ይጠቅመኝ ብሎ ሊረባው ሊጠቅመው አይደለም። ስለዚህ ዘወትር እንደምለው ዛሬም አስታውሳችኋለሁ፣ የጌታችን ሕማማት የማይገባው ሰው የጌታችን ትንሣኤ ሊገባው አይችልም። የጌታ ትንሣኤ የማይገባው ሰው ክርስትና ምን እንደሆነ አያውቅም። ስለዚህ ጥረታችን ልመናችን የጌታችንን ትንሣኤ ስለ መረዳት አይደለም። መጀመሪያ ምኑን ስለ መረዳት ነው? አዎ ሕማሙን ሞቱን ነው። ሕማሙን ሞቱን መረዳት አለ። ዛሬ በክርስትና በጣም የተቸገርነው ሁሉ ነገር አፍአዊ ሆኗል። የታይታ ጉዳይ ሆኗል። ልማድ ሆኗል። አብዛኞቻችሁ ጥሩን የለበሳችሁት ግን ይሄ በፍቅር በእምነት በማስተዋል ሲደረግ ጥሩ ነው። ለምን? ነገ ውሎ አድሮ በልማድ ያለ ነገር ጠላት ለማስጣል ቀላል ነው። ክፉ ከሚሰራ ሰው በልማድ በጎ የሚሰራ ሰው ይሻላል። ግን ጊዜ ይወስዳል እንጂ በልማድ በጎ የሚሰራውን ሰው ጠላት ያስጥለዋል። ምክንያቱም በፍቅር በማስተዋል አልያዘውም። እሱን ማስተዋል አለብን። በየትኛውም የአገልግሎት ዘርፍ በየትኛውም የክርስትና ጎዳና እሱን ብናስተውል ጥሩ ነው። ስለ ምስክርነት የምናወራ ከሆነ የጌታችን ትንሣኤ ለመመስከር ሰው ልጅ የሚያስፈልገው አንደበት አይደለም፣
ቃላት ማራቀቅ አይደለም፣ ጥቅስ መጥቀስ አይደለም። የጌታችንን ትንሣኤ የሚገልጥ ሰብዕናችን ብቻ ነው። ሌላው ነገር ትርፍ ነው። እኛ ምግቡን ትተን ማቅረቢያው ላይ እየተራኮትን ተቸግረናል። ምግብ ከሌለ ምግብ ማቅረቢያው ምን ያደርጋል? ምግብ የሌለው ማዕድ ታውቃላችሁ? የማዕድ ዕቃ ብዙ ጊዜ ማዕድ ሲባል ሰው ምግቡን ይመስላል። በእርግጥ በስመ ማኅደር ይጽዋ ኅዳሪ በሚለው ያስኬዳል። በጥሬው ግን ማዕድ ማለት ምንድን ነው? ማቅረቢያው ነው። ማዕድ ማለት ማስቀመጫው ነው። ምግቡ ከሌለ ምን ያደርጋል? አንድ ሰው ክርስቶስ መድኃኒታችንን የማይወድ ከሆነ ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው የተናገረው ዲያቆናት በየቅዳሴው ሁልጊዜ ትሉታላችሁ አይደል? ሁሉ ዘያፈቅሩ የሚለው መጨረሻው ምንድን ነው? ውጉዘ ለይኩን የተረገመ ከምዕመናን የተለየ ይሁን ጌታችን ኢየሱስ ክርስቶስን የማይወደው ተብሏል። የክርስቶስ የመድኃኒታችን ፍቅር በአንድ ጀንበር ላይ ይገኝ ይችላል። ነገር ግን ያለፈው ሳምንት ስለ ተክሊል፣ ስለ ሰርግ አንዳንድ ነገር ያለፈው ሳምንት ወይ ብቻ የሆነ ቀን እሑድ ነው መሰለኝ ስለ ሰማዕታት ስነጋገር አንስቼላችሁ ነበር አይደል? የሚገርማችሁ ነገር እንድታውቁት በዚህ አንዳንድ እያልኩ ልንገራችሁ። ጣፈጣችሁም አልጣፈጣችሁም የስርዓተ ተክሊል ወረቦች አሉ። ቤተክርስቲያን ራሷ ሰርታ ያስቀመጠቻል። ከቅዱስ ያሬድ ጀምሮ ሲሰራበት የኖረ እነዛን ወረቦች ማንም ምናልባት አንዱን ወማኮ ከሞሬ ዘሃየል የሚለውን ምናልባት እሱን ታውቁት ይሆናል። ደግሞ ሌላ እንዲት ደግሞ አለች። አልብኪ ነውር የተክሊል መዝሙር አይደለም። ደጋግሜ ነግሬያቸዋለሁ። አይደለም አልብኪ ነውር ወይም እንትኒ በላይ ሌኪ ፀሐይም ሊባኖስ እህቴ መራት የሚለው የተክሊል አይደለም። ግን በተክሊል ወቅት ቢዘመር ምን ችግር አለው ካላችሁኝ፣ ተነጋግረን አምነንበት ምን እንደሆነ ምስጢሩ ገብቶን ነው መዘመር ያለበት። አንዳንዱ ነገር ሳይገባን ሳንረዳው ብንዘምረው ፋይዳ የለውም። ለምን? ባለመረዳት ደጋግሜ እንደምነግራችሁ እህቴ መራት አዳም አጥባት የሚለውን ተረድተነው ከሆነ ችግር የለውም። ምን ለማለት ነው? እቴ ሙሽራዬ የተባለች እዛ የተቀመጠችው ከአባ አክሊል ያደረገችውን ሴት አይደለም። እቴ ሙሽራዬ እግዝእትነ ማርያም፣ እቴ ሙሽራዬ ቤተ ክርስቲያን መሆኗን ተረድተን እህቴ መራት፣ እህቴ ሙሽራ፣ ቀጥሎ ምንድን ነው? አዳም አጥባት ጡቶችሽ ያምራሉ ይላል። አሁን መቼስ አንዲት ሴት ፊታችን አስቀምጠን እንደዛ ልንላት ከተሆኑ አንችልም። ግን ምስጢሩን ፍለጋ ምስጢረ ተዋሂዶን ተመልክተን የባልና የሚስት ነገር ምስጢረ ተዋሂዶ ምሳሌነቱ የሚደረግበት ስለሆነ ለዚያ ተብሎ ሊዘምር ይችላል። ግን ሲዘምር አስቀድሞ እዚያ ላሉት መምህር ካለ አስረድቶ ይሄ እንዲህ ሲል እንዲህ ማለቱ ነው ብሎ አስረድቶ ነው። እንኳን ይቅርና እንዲህ ያለ ረቀቅ ያለ ምስጢር ያለው ነገር ምክንያቱም ታውቃላችሁ አይደለም? መኃልየ ሰሎሞንን ምስጢር ያላካተተ ጦር ያልጠፋለት እንዳይጸልየው እንኳ ተብሏል እኮ አይደል? ይሄን አታውቁም? ለምን ቢባል ጾር ያልጠፋለት የሴት የአካል ክፍል ሲናገር ሲሰማ ጭንቅላቱ ወዲያውኑ ምንድነው የሚስልበት? የሴት አካል ነው የሚስልበት። ቅዱስ ሰሎሞን ለምን እንደተናገረው ሳይረዳ ማለት ነው። ስለዚህ ተረድቶ ነው እያንዳንዷን እና የተክሊል ወረብ አለ እንድታውቁት። ይሄ በተክሊል ሰዓት በሰርግ ጊዜ የሚዘመሩ መንፈሳዊ የሚለውን በጥቅስ ውስጥ አድርጉልኝና መዝሙሮች በዓለሙ ዘፈን አለ አይደል? ይዘፈናል፣ ይጨፈራል አይደለም? እሱን ለመተካት የተደረገ ጥረት ነው። ለመተካት ሲደረግ ታዲያ ምንድነው 75% ከዓለሙ 25% ትንሽ ቀባብቶ መንፈሳዊ ለማድረግ ተሞክሮ ነው። ለምሳሌ ከዓለም ያየነው ነገር ሁሉ እንደሚያምረን ብዙ ጊዜ ሰርግ ላይ የተባረክ እንደ አብርሃም ሲባል ትሰማላችሁ አይደል? እንዴት ዋላችሁ? እሱ ነገር ዘፈን ነው። ተባረክ እንደ አብርሃም ዘላለም የሚለው ቃሉ አይደለም። በነገራችሁ ላይ ቃሉ ለጆሮአችን ሲገባ መልካም መስሎ መታየቱ አይደለም ቁም ነገሩ፣ መሰረቱ ስጋዊ ነው። እንዴ ተባረክ እንደ አብርሃም። ከዛ አይታችሁ ከሆነ በስሎ ሞሽን ሰርግ ላይ በዓለሙ ይደረጋል እንደዚህ ምናምን ተያይዘው ይሄ ምናምን እጃቸውን አጠላልፈው የሚደረግ ነገር አለ እንደዚህ እያሉ ያችን ወደኛ ቤተክርስቲያን ይዘዋት መጡና በቀደምም ሰው ቀርጾ የእናንተ መካከል አንድ ካየሁት ተቀርጾ ያየሁት አንዱ ጉድ እሱ ነው። ሙሽራዬ አበባዬ ተብሎ ምን ማለት ነው? መጀመሪያ ሙሽራዬ አበባዬ በነገራችሁ ላይ የተክሊሉ ቀን ሙሽራ ጦጣ ነው። እውነቴን ምክንያቱም መብት የሌለው ምናምን እንደዛ ራሱን ማስከበር ባይችል ኧረ ተው የስተት ነው የሚል አይገጥማችሁም። የፈለገ ቢሆን
ያን ያደረገ አንዳንድ ሰው ላይጠፋ ይችላል። ግን እንደዛ ለማድረግ ያው ትንሽ ኃይለኝነት ይፈልጋል። እና ሰዎች ምንድነው ነገሩ? ምንድነው አለ። በነገራችሁ ላይ ግራ የሚገባኝ ነገር አንዳንድ ነገሮች ስህተት ትክክል ከመሆናቸው በፊት ምንድነው የሚደረጉበት ዓላማ? የማልገኝበት ምክንያት እንዲገባችሁ በዛው ልንገራችሁ። ማናችሁም ተክሊል ስትጠሩኝ የማልመጣበት ምክንያት እሱ ነው። የሚገርማችሁ ነገር አንድ ወዳጅ ነበረኝ፣ ቅን በጣም እዚህ በፊት ነግሬያችሁ ይሆናል። ለመንን ብሎ በጣም ያስቸግር ነበር። የሚገርማችሁ ነገር ሴት ራቁቷን ከፊቱ ብታቆሙ ምንም ስሜት የለውም። ግን ስሜት ስለሌለው አይደለም፣ ጠላት ነው እንደዛ ያደረገው። እንደ ንጹህ እንድታስቡ ምንም ስሜት ምንም ነገር እንደሌላችሁ ያስመስላል ጠላት። ለምን የሆነች መስመር ላይ እስክትደርስ ወደኋላ መመለሻ የሌለባት እና አመንኩሶ ሊደፋው እንደሆነ ገብቶኛል። ኋላ እምቢ ሲል በልሽ እንግዲህ አንድ ነገር እንስማማ፣ ሄድና አንድ ገዳም ክረምት አስተማሪ አስኳል አስተማሪ ነው የነበርና ክረምት ሱባኤ ያዝ። ሱባኤ ስትይዝ ግን ስርዓት አለች። እችን ታደርጋለህ፣ የመነኮሳትን ስርዓት ትይዛለህ። እችን ክረምት በጤና ከዘለካት እንስማማ፣ ትመነኩሳለህ፣ ችግር የለውም። ሄደ። መስከረም አጋማሽ አካባቢ ትምህርት ሲከፈት መጥቶ ከሰላምታ ቀጥሎ የመጀመሪያ አማርኛ ምንድን ነው? ሚስት ፈልግልኝ። የሚገርማችሁ እንኳን ሴት አልኳችሁ ሴት እንስሳ በዙሪያዬ ለማለፍ ተጨንቋል። ገዳሙ ሴት እንስሳ የማይገባበትን ከሴት ገዳም ወንድ እንስሳ ከወንድ ገዳም ሴት እንስሳ እስከዚህ ድረስ አባቶቻችን ጥንቃቄ የሚያደርጉበት ምክንያት እንዲገባችሁ በዛ ሁሉ ተፈተንኳል። እና የሱ ተክሊል ጊዜ እባክህ ተገኘ። አይሆንም፣ አትድከም። አንተ የሚያስፈልገውን ነገር ዝርዝር ስጠኝ። ቤተክርስቲያን የምትለውን ነገር በዚያ ልክ ሂድ፣ ችግር የለውም። ችግር ከሱ ከሆነ አለ ምን ጨነቀኝ። እንደሱማ ከሆነ እያንዳንዷ ነገር ከሌሊት ጀምራ ሁሉ ነገር ቅዳሴ እስከምታልቅ ድረስ ጥሩ ሄደች። ተመልሰን ወደ ቤታቸው ስንሄድ የዛሬ 10 ምናምን ዓመት ይሆናል። ልብሴን ሳብ አደረገ። ምን ነው አልኩት። አይ ከዚህ በኋላ እኔ የማልቆጣጠረው ሰዓት ነው፣ ሂድ ወጥተህ ብሎ አለኝ። ተባረክ። ውልቅ ብዬ ሄድኩኝ። ምን እንዳደረጉ አላየሁም፣ ግን እግዚአብሔር ይስጠው ጎበዝ ነው። ከዚያ በኋላ እንግዲህ ቤተዘመዱ መጣ፣ ሌላውም መጣ። እዚህ በኋላ መቆጣጠር አልችልም እኔ ሂድ አለ። ወጥቼ ሄድኩኝ። እና አንዳንዴ ምንድን ነው ዓላማው? ግራ ግብትን የሚለኝ ክርስትና ምንድን ነው ዓላማው? እስኪ ያዙ ይህን ጥያቄ ለራሳችሁ። ክርስትና ምንድን ነው ዓላማው? ስጋ ወደሙ ምንድን ነው ዓላማው? ንገሩኝ እስቲ። ተክሊል ምንድን ነው ዓላማው? ጋብቻ ምንድን ነው ዓላማው? እንዲያው አባቶቻችን እናቶቻችን በገጠርም አንዳንድ በከተማ ስላልተማሩ ነው ስላላወቁ ነው እንበል። በስመ ሰንበት ተማሪ፣ በስመ ማህበር፣ በስመ ተምሯል የሚደረገው ነገር እኔ ያስገርመኛል። በነገራችሁ ላይ አንዳንድ ጊዜ ከአንዳንዱ የተክሊል ስፍራ እኮ በዓለም በየሆቴሉ የሚደረገው ጋብቻ እኮ ያስንቃል። ለምን? እነዚያ ለይቶላቸው ጣዖቱን ወደ ቤተ መቅደስ ከማምጣት እዚያው ያሉት ጣዖቱ ቤት ያሉት እኮ ሳይሻሉ አይቀሩም። እና እኔ ክርስትና ዓላማ ነው ካልን እያንዳንዱ ነገር ያለ ዓላማ አይደረግም። ካፋችን የሚወጣው ቃል ምንድን ነው ትርጉሙ? የክብሯ መግለጫ የድንግልና ተብሎ የሚዘምር ነገር አለ። ምን ማለት ነው? ምን ማለት ነው? የክብሯ መግለጫ የድንግልና ተዘምሮ እንደዛ እስኪ አስረዱኝ። ምን ልትሉ ፈልጋችሁ ነው? ከዛ ደግሞ እመቤታችንን ነይ ተገኝ ምናምን የሚል መዝሙር ምንድን ነው የሚል የሆነ ነገር ነይ ምናምን ቃና ምናምን እያለ የሚያነሳ የሚገርማችሁ አልኳችሁ። እመቤታችን እንደኛ አይደለችም። ግን ቢሆንም አልኳችሁ እንዲያው ልክ አንድን እንግዳ ቤታችሁ ሲመጣ ገፍትሮ መጣላል አይደለም? እንግዳ ሲመጣ ብትመጣ እንኳን የዚያን አክል የምትገፈትሩበት አንድ መዝሙር በትምህርተ ጥቅስ እሱ አንድ ቅጥ ያለው የተክሊል መዝሙር አላቅም። ብዙዎቹን ሰምቻቸዋለሁ። እዛ አገልግሎት ልጆችን ሳስተምር ሲያጠኑ ጠዋት ማታ ስለምሰማቸው ድሮ ሰንበት ትምህርት ቤት ሳስተምር እንደዛ ነው። እና ምን ለማለት ነው? እንደ በሞት ይባካችሁ አውቃለሁ። የመጣንበት ጎዳና ቀላል አይደለም። ኢትዮጵያ ውስጥ ክርስትና ብዙ ተፈትኗል። ኢትዮጵያ ውስጥ ስርዓተ ቤተ ክርስቲያን ብዙ ተፈትኗል። ዛሬ ደግሞ በአደባባይ በአዋጅ ሆን ተብሎ ስርዓተ ቤተ ክርስቲያን የሚጣስበት ጊዜ ላይ ደርሰናል። ግን ነፍሱን የሚወድ ሰው ካለ ክርስቶስ መድኃኒታችን የሚወድ ሰው ካለ ምንም ነገር ልታደርጉ ስትሉ እንኳን ክርስቶስ እግዚአብሔርን ያክል
ባልንጀራን የምትወድ ከሆነ የምታደርግ የሚጠላውን ነው የሚወደው ነው? ንገሩኝ። የሚፈልገውን ነው የማይፈልገውን? ይሄ እኮ ያስፈልጋል። እንኳን ለእግዚአብሔር ክርስቶስ፣ እንኳን ለእግዝእትነ ማርያም፣ እንኳን ለቅዱሳን፣ እንኳን ለቤተ ክርስቲያን፣ እንኳን ለቁርባን፣ እንኳን ለተክሊል፣ ለተራ ባልንጀራ ፈቃዱ ይጠየቃል። እንዲህ ያለ ነገር ትወዳለህ ይባላል፣ ትፈልጋለህ ይባላል። ደስ አይልም። ይቅርታ አድርጉልኝ መቼስ እና ችግር ነው። በዛ ላይ አጋጣሚ ልሳለም ቤተክርስቲያን ሲሄድ የሆነ ደብዳቤ ወጥቶ ካርድ አለ አይደለም የናጅሬ ስማቸው እየተነበበ አንድ ጊዜ ሙሉ ንባብ ተነበበ። 3 ጊዜ ነው የሚነበብ፣ ሁለተኛ ሶስተኛ። ይሄን ሲያደርግ ያያችሁ ምንድነው ዓላማውስ? ማን ነው 3 ጊዜ ደግሞ ያይነበብ ብሎ ህግ ይሰራ? ደህና ዋላችሁ። ወንጌል ቅድስት ህግ ናት አይደል? ንገሩኝ። በቅዳሴ ስንቴ ነው የምትነበብ? ማን ያን 3 ጊዜ ይነበብ ብሎ ህግ ያወጣለት ነው? ሰዓት መግደያ ነው፣ ቃል እግዚአብሔር እንዳይነገር። ከየት የመጣ ህግ ነው እሱስ? እና በእውነቱ ለምን መሰላችሁ እኔ በአንዳንድ ነገሮች አስተያየት መስጠት እየተውኩኝ ነው። ይሄኛውን ግን በአጋጣሚው ሌሎቻችን ልብ እንድናደርግ አንድ ሰው መጣና ከዓመታት በፊት እኔ በተክሊል ቀን እኔ ሳገባ ማግባት ፈልጎ ነው። አንድ ነገር ነው የምፈልግ፣ ሌላ ምንም አልፈልግም። ምንድን ነው ትፈልጋለህ? እግዝእትነ ማርያም በቃና ዘገሊላ ተገኝታ በጋብቻ ሁሉ ከልብ ከጠሯት እንደምትመጣ ቃል ኪዳን እንዳለ ስትናገር ሰምቻለሁና እሱን ነው የምፈልግ አለ። ግን ከዚያ በኋላ ከሰዎች ጋር መኖር አትችልም። ይሄን ባላገር ወይም የሀገራችን ሰው የሆነ ነገር ስትጠይቀው የሚነግርህ ነገር የማትችለው ከሆነ ምንድን ነው የሚልህ? ያየ ግባበት ነው፣ አስበ ግባበት ነው። ቀላል አይሆንም። ክርስቶስ መድኃኔዓለምን ያክል እግዝእትነ ማርያምን ያክል ቅዱሳንን ያክል ስበህ ማምጣት በፍቅር ቀላል አይሆንም። የሰው ፈቃድ የሚባል በመሃል ካስገባ ከቶውኑ አይሆንም። አየህ፣ ሰው ነን። መውደቅ መነሳት ይቀራል አይቀርም። ከአቅም በላይ በሆነ ነገር ችግር የለውም። ከአቅም በላይ በሆነ ነገር ነገር ግን በቸልተኝነት ቅድሚያ ሌላ ነገር በመስጠት በቀደም ብያችኋለሁ። ተክሊል ሲባል ቁርባኑ የሚያሳስበው ሰው አለ? የመንፈስ ቅዱስ ረድኤት የሚያሳስበው አለ? በቃ የሚገርም እኮ ናናው ትልቁ ነገር እንዲያው ላስተምር የመጣሁበት ርዕስ አይደለም። ያው ሁላችሁ አብዛኞቻችሁ ትረዳላችሁ። እናገር የምመጣውና የምናገረው አይገጥምም። ግን ዙሮ የእግዚአብሔር ከሆነ ዘንድ እኔ አያስከፋኝም። ስለዚህ ስለመታመንና ስለ ምስክርነት ከሆነ ተክሊል ጋብቻ የአደባባይ በዓል ነው የተባለበት ምክንያት ስርዓቱን በአደባባይ ለማሳየት ነው እንጂ አንተ አደባባይ ውስጥ ማስታወቂያ እንዲሰራልህ አይደለም። ለአንተ ካሜራ ለአንቺ ካሜራ አይደለም። የአደባባይ በዓል ነው የተባለ ታግሎ ታግሶ ድንግልናውን ጠብቆ ድንግልናውን ጠበቃ እስከዚያ ድረስ ከደረሰ በሰማይ እንዲህ ያለ ዋጋ ይጠብቅሃል። በጎ ከሰራህ፣ ቅድስና ከተገኘብህ፣ ክርስቶስ መድኃኒታችን ከወደድክ፣ በሚገባው ካመለክ ሰማያዊ አክሊል ይጠብቅሃል ብሎ ያንን ምሳሌነት ለመንገር ነው እንጂ ይሄ ሁሉ ጋጋታና ጫጫታ እኮ ስለሚያስፈልግ አይደለም። ገብቷችኋል ዓላማው? እንዴት ዋላችሁ? ተክሊል ውስጥ ወይም ጋብቻ ውስጥ ትልቁ ቁም ነገር ቁርባን ነው አይደለም? ተዋሂዶን የሚፈጽምላቸው እሱ ነው። ተክሊል በረከት ነው፣ የዕለት በረከት ነው። በረከተ ተክሊል የሚባለው ስሙ ራሱ ምንድን ነው የሚባለው? በረከተ ተክሊል። በረከተ ተክሊል ማለት ድንግልናቸውን ጠብቀው ስለቆዩ የሚደረግላቸው የሚሰጣቸው በረከት፣ ምርቃትና ጊዜያዊ ሽልማት ነው። አክሊሉ፣ ካባው፣ ቀለበቱ፣ ሌላውም ነገር ምስጢር አለው፣ ግን ደግሞ የሽልማቱ አካል ነው እንጂ ዓላማው ሰው ሰብስቦ እኮ ሆሆ ሲሉ መዋል አይደለም። ንገርማቸው እዚህ እናንተ አባሌ የነበረ እዚህ ሲያገለግል የነበረ አሁን ወደ ምስራቁ ዓለም የሄደ እና አንድ ቀን መጥቶ ይቅርታ አለ። ምን ነው አልኩት። እንዲው ተክሊል አልጠራውህም ዞር ብዬ አድርሼ ነው የመጣሁኝ። ኧረ እኔ በህይወቴ እንዳንተ በጎ ያደረግ አላውቅም።
ደግን ያደረግ ሆታ የለው ምን የለው በቃ የምታደርስበት አደረስክ በቃ መጣ። እሱ እኮ ነው የሚሻላል። በእርግጥ አንድ ስርዓት ልንገራችሁ። ክህነት ያላችሁ ማግባት ከፈለጋችሁ፣ ካልፈለጋችሁ ችግር የለውም። ከፈለጋችሁ ግን ታውቃላችሁ አይደል ሕገ ቤተ ክርስቲያን ሲሆን ለጳጳስ፣ ለክፍሉ ላለው ለሀገረ ስብከቱ ኤጲስቆጶስ፣ ቢቀር ደግሞ በአካባቢያችሁ ላለ ለትልቁ ካህን ቢያንስ ለነፍስ አባት ሳያሳውቅ ጋብቻውን የፈጸመ ዲያቆን ክህነቱ ይያዛል። እንድታውቁት ቢቀር የመጨረሻ አማራጭ የነፍስ አባታችሁ ሳያውቅ መዳር አትችሉም፣ ወይ ጋብቻ ተክሊል መፈጸም አትችሉም እላችሁ አንተስ እንዳትሉኝ አልፍ ያለው ብዬ ነው። ገና የሆናችሁትን ነው ማስጠንቀቂያ የምሰጣችሁ። ማሳወቃል ቢቻል ለጳጳሱ ማሳወቅ ይገባል፣ ለኤጲስቆጶሱ። ካልሆነ ግን ቢያንስ እነዚያ ደግሞ የወላችሁ ጋብቻ ሲደረግ እንደዚህ ይደረጋል። ለምሳሌ ማንን ምሳሌ ላድርግ? አንተን ለምሳሌ ዳርዳር እያለህ ስለሆነ እና እገሌ ዲያቆን እገሌ ሊያገባ ፈልጓል፣ የሚጋባ ከገሊት ጋር ነው እና እንዳይሆን የሚከለክል የምታውቁት ዝምድና ወይ ነውር አለ ወይ ተብሎ በአደባባይ እሁድ ቀን ይነገራል። ይህ ስርዓት ነው። ካለ ይቀበላል፣ ይመረምራል። ዝም ካሉት በሚቀጥለው እሁድ እንደገና ደግሞ ያንኑ ይደግማል። 3 እሁድ እየወጣ ገሌና ገሌ ሊጋቡ ነው። የምታውቁት ከነውር ወገን ወይ ከተዘምዶ ስጋዊ መንፈሳዊ ተዘምዶ ካላቸው ንገሩ ነው ይባላል። እንደዚህ ተደርጎ ነው ኋላ ጋብቻ የሚፈጸም። ዛሬ ተክሊል ነገር አበዛሁኝ አይደል? ነናውላችሁ እንግዲህ ሰሞኑን አግብታችሁ የመጣችሁ ቅር እንዳይላችሁ ቢላችሁም አይጨንቀኝም፣ ግን ትኩረቱን እናንተ ላይ እንዳይመስላችሁ። ምክንያቱም ምንጊዜም ትምህርት የሚፈልግ ለሆነ ነገር ለመናገር ምክንያት ነው የሚፈልግ። የተሰበሰበው ነገር አንድ ቀን መጥቶ ይደፋል፣ ይነገራል። እና እንደዛ እንዳታስቡት እየ ነው። ስለ ትኩረቱ ቀጥታ እናንተ ጋር አይደለም። ለምን ቢባል ተነጋግረናል። ስለተነጋገርን እናንተ ጋር በግል ቅሬታ የለኝም። ግን ከእናንተ ቁጥጥር ውጭ ሆኖ የሆኑ ነገሮች አሉ። እንኳን መንፈስ ቅዱስን ደህና ሰው እንኳን የማያስደስቱ ነገሮች ይኖሩ ይሆናል። ግን እሱ ከቁጥጥር ውጭ ነው። ቅድም ነግሬያችሁ ያለ በቃ በሰርጉ ቀን ሙሽራ እንደ ጦጣ ነው የሚታይ። ምንም መብት እንደሌለው እንደዚህ አድርገ ይባል፣ እባክህ ዞር በል ነው የሚባል። አርፈ ተቀመጥ ጥሞንት ቁጭ በል ነው የሚባል። እንደዛ ነው የሚሉ ያው ደህና ኃይለኛ ሙሽራ ካልሆነ በቀር ማለት ነው። እና እግዚአብሔር መድኃኒዓለም በነገራችሁ ላይ የባለፈውን ትምህርት ምርቃቱን እዚያው ተቀረጸ አገኛችሁ መስማት ነው እንጂ ድጋሚ አናነሳም። በደንብ ጠበቅ ያለ ምርቃት መርቀናል አይደለም? አዎ፣ ያንኑ እንግዲህ በሁሉም ላይ ይደር፣ በሁላችንም ላይ። እሺ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማሙን ሞቱን እናስብ ማለት የክርስትና ዓላማ እሱ ነው። እሱ ከገባን ዘንድ ቀጥሎ የሚመጣ እያንዳንዷን ነገር በተግባር መኖር ነው። ጌታችን 12 ሐዋርያትን ወደ ዓለም ሲያሰማራ አንዱ ዮሐንስ ወንጌላዊ ነው። እጣ ሲጣጣሉ ታናሽ እስያ ደረሰችው። ዛሬ ቱርክ የሚባለው ውስጥ ያለ ነው። ታናሽ እስያ ወይም እነሱ ማይነር ኤዥያ የሚሏት እዚያ ስፍራ ላይ በስብከተ ወንጌል ካሳመናቸው ሰዎች መካከል አንደኛው አንቲጳስ ወይም አንቲቦስ ነው። ደግ ሰው፣ ድንግል ሰው፣ መልካም ሰው። የት ነው የተገኘ? ጴርጋሞን ወይም በአርማ የሚባል ቦታ ላይ ማለት ነው። አስተምሮ አሳምኖ አጥምቆ ደቀ መዝሙር አደረገው። ከዚያ ጌታ ባረገ ከ30 ዘመን በኋላ ከሰባቱ ቤተ ክርስቲያናት በአንዱ በጴርጋሞን ወይም በበአርማ ኤጲስቆጶስነት ሾመው። ከ20 ዓመት ያላነሰ በረኝነት ኑሯል። ልብ በሉ፣ የምናወራው ስለታመነ ምስክርነት ነው። ነናዋላችሁ የታመነ ምስክሬ ብሎ ደግሞ ጻድቅ የምእመን ብሎ የሚናገርለት ደግሞ ፍጡር አይደለም። ፍጡር ሆኖ እንኳን ንግግራቸው ቅዱስ የሆነ አባቶች አሉን፣ ሐዋርያት አሉን፣ ሊቃውንት አሉን፣ ነቢያት አሉን። ግን ደግሞ ለየት የሚል ለምሳሌ ወንጌል ለየት ያለች ግምት ሆኖ ቀጥታ ከማናፍ ስለሆነች ነው ከጌታችን አንደበት በቅዱሳን ማድረኩ የሚያስተምረው እሱ ነው። ግን ደግሞ ለየት ይልብናል። ወንጌል ከፍ ትላለች። የታመነ ምስክር ብሎ ያለ ፍጡር አይደለም፣ ፈጣሪ ነው ጌታችን ራሱ። ቅዱስ አንቲቦስ በ80ዎቹ ዓመተ ምህረት ማለትም ከክርስቶስ መድኃኒታችን እርገት ከ50 ዓመት በኋላ በሳት ተቃጥሎ ከሞተ በኋላ ለተሾመው ጳጳስ ሲዘልፈው ወቀሳ ሲነግረው ነው የታመነ ምስክር ያለው። ለ20 ዓመትና እንደዚያ ያክል ዘመናት በኔሮን ዘመን፣ በጥጦስ በአስባሲያኖስ ዘመን ያሳለፈው መከራ ቀላል አይደለም። አንዲቱን ብቻ ልንገራችሁ።
በዚያ ወራት ንጉሱ ኔሮን ነው። ኔሮን ማለት ታውቃላችሁ፣ በዓለም ታሪክ ከነበሩ ነገስታት ሁሉ ወፈፌ ነው፣ እብድ ነው። ክርስቲያኖችን ለመግደል የሮም የገዛ ከተማውን የሚያቃጥል እኮ ነው። እና ከተማ የተቃጠለች በማን ምክንያት ነው አለ? በክርስቲያኖች ነው ብሎ በአዋጅ እሱ ብቻ ለመግደል አይደለም፣ ሌሎች በክርስቲያኖች ላይ እንዲዘምቱባቸው ማለት ነው። የዓለም ብርሃን ቅዱስ ጳውሎስን የገደለው ማን ነው? ኔሮን ነው። የሐዋርያት አለቃ ቅዱስ ጴጥሮስን የገደለው ማን ነው? ኔሮን ነው። እና ጤና የሌለው ከሃዲ ብቻ አይደለም፣ ኢአማኒ ብቻ አይደለም፣ ጣዖት አምላኪ ብቻ አይደለም፣ አረመኔ ብቻ አይደለም፣ አይምሮ የሌለው ነው። ማገናዘብ የማይችል ነው ኔሮን ማለት። በዚያ ጊዜ ጴርጋሞን ውስጥ ክርስትናን መስበክ የማይታመን ነገር ነው። ለምን ቢባል ለእያንዳንዱ የጣዖት ካህን መብት ተሰጥቷል። ምን የማድረግ? ለጣዖት የማይሰግደውን በሙሉ የመግደል ስልጣን ተሰጥቷቸዋል። ብዙ ጊዜ ምንድነው የሚደረግ? ከሰው ወስደው በንጉሱ በመኮንን ፊት ማስገደል አይደለም። ለእነሱ ግን ራሳቸው እንዲገሉ ስልጣን ተሰጥቷቸዋል። በዚያ ጊዜ ይሄ ቅዱስ አንድ ክርስቶስ መድኃኒታችን ስለመውደድ በጾም በጸሎት ተወስኖ ይኖር ነበረ። ሁለት በተሾመባት ሀገረ ስብከት ያሉ ጣዖት አምላኪዎችን ቤት ለቤት እየሄደ ሰብክላቸው ነበር ስለ መድኃኒታችን ክርስቶስ። ቀላል እንዳይመስላችሁ የየለት ስቃይ ያለው ስብከት እንደ ዛሬ አይደለም። በነገራችሁ ላይ እዚህ ቆሜ ሰብክ ጥቂት ስጋ ድካም ሊሰማኝ ይችላል አይደለም። ይህ ቁም ነገር አይደለም። ደማቸውን አፍሶ ያስተማሩ ቅዱሳን ሐዋርያትና አባቶቻችን ስታስቡ እኛ የምናደርገው ስብከት ምንም ቁም ነገር የለውም ማለት ደከምን ብለን ለመናገር አስቡት። ደልቶን አትሮንስ ተዘርግቶልን መደገፊያ መቋሚያ ተሰጥቶን ድምፅ ማጉያ ተዘርግቶልን መጽሐፍ ዘርግተን በካሜራ እየተቀረጽን አይደል? ሰው እንዲያይን ደግሞ በዛ ይሄን ሰባኪ ምናምን ይሄን አይና ጌቶች ናቸው። አስወጡት። ቅድም አንስቶ ሊረብሽ ሲሞክር ነበር። አስወጡት ነና እንደዚህ አስወጡት። ደግሞ የጠላት እንግሊዝኛ ባክ እንግሊዝኛ አንተ እዚህ እንግሊዝኛ የሚሰማ ሰው የለም። እንደው ጊዜ እየጠበቀ እየመጣ እዳግባ ነው መለሰቱት። አግዙ እንጂ እናንተ ምንድነው ፈርታችሁ ነው? ሰው ናት እኮ እህታችሁ ናት። ያኛው ያደረው ጠላት አይደዋዛችሁ እናንተ ምንም አይላችሁ። ወደ አይደለም ይኸውላችሁ እንዴት ዋላችሁ? ለእህታችን መድኃኔዓለም ምሕረቱን ይላክላት። ግን ምንጊዜም ቢሆን ጠላት እንዲናገር አትፍቀዱ። ታስታውሱ ይል ፍልሰታ ሲለፈል ምናምን በቃ እሷን ለማለት ነው። አሁንም ድጋሚ ሌላው ገና አፉን እና ጉባኤ ከተጀመረ ጀምሮ ይስቃል። ምን ይላል? አይ አላተኩርም ብዬ ነው አፉን እስኪ ከፍት ድረስ ማለት ነው። ይኸው አፉን ከፈት። እንዴት ዋላችሁ? ልባችሁ አይሰረቅ፣ ልባችሁ አይሰረቅ። ለእሱ አሁንም ቸሩ መድኃኔዓለም እንዲያው ይህን ጠላት ገስጾ ምሕረቱን ይላክላት። መቼም ሰው ደካማ ነው። እስመ አንተ ተአምር ደካሞ ለሰብ፣ አንተ የሰውን ደካማነቱን ታውቃልና። ኦ ኄር ወመፍቀር የጓለ እመሕያው፣ ቸር አምላክ ሰውን የምትወድ ብለው አባቶቻችን የጸለዩ ጸሎት በቅዳሴ ይጸለያል አይደል? ሰው ወዳጅ ነው። የእኛን ኃጢአት ሳይመለከት እሱ በቸርነቱ ምሕረቱን ይላክልን። ምን ላይ ነበርነ? አዎ። እና አስቡት ቃለ እግዚአብሔር የምንናቅ አሁን እኮ ብዙ ሰው ይሄን ሲሰማ አንዳንዱ ሰው ሰባኪ እንዴ ይሄ ሰው የኛ ምቾት እረፍት ይነሳዋል እንዴ? አዎ እረፍት ይነሳኛል። የእናንተ ብቻ አይደለም የራሴ ምቾት። ለምን ቢባል ሰው እውነት ከተናገረ ሰላም ሁሉ ሊያደር አይችልም። ይሄን ማወቅ አለባችሁ። በዚህ ዓለም የዚህ ዓለም ህግ እኮ ነው። እንዴት ዋላችሁ? ሰው እውነት ይዞ እንዴት ብሎ ሰላም ሁሉ ማደር ይችላል? ሰው እውነት ከተናገረ እንዴ ጠላት የለማ። አየህ እሱ እኮ ነው። በሐቅ ስታገለግሉ እስኪ ሞክሩት። ከቅዳሴው ጀምሮ እስቲ በስርዓት በህግ ብቻ ለመሄድ ሞክሩ። ምን እንደሚገጥማችሁ ታያላችሁ። የቅዱሳን ነገር እንዲገባን ሰባኪ ሲባል እውነተኞቹን አባቶችና በዚህ ዘመን ያለነውን ለማናጸር አይደለም። ስማችን ሊጠራ ያልተገባን ክፉዎች ነን።
መሸቀጫ መነገጃ አድርገነዋል። ዛሬ ቅድም ያልኳችሁ በምዕመኑ ላይ ፈረድን እንጂ ተክሊል በለው ሌላ ስርዓት ምንም በለው ማን ያበላሸው? ምዕመኑ ነው አይደለም? ማን ያበላሸው? እኛ የቤተክርስቲያን አገልጋዮች። ሌላ ማን አለ? ማን አለ ሌላ ከኛ በቀር እገሌ የሚባል እና እነ ቅዱስ አንቲሞስ ቤት ለቤት ያን ሲያደርጉ ክርስትናውን እየኖሩ ቅድስና ኑሯቸው ክርስቶስ መድኃኔዓለም አድሮባቸው ረቂቁን ፈተና ተሸክመው እንደገና ቤት ለቤት እየዞረ ጣዖት የሚያመልኩትን ሰዎች እያስተማረ እየመከረ አንድ ምእመን ወይም አንድ ጣዖት የሚያመልክ የነበረን ሰው ወደ ምእመንነት ለማምጣት እኮ ምናልባት ረጅም ጊዜ ይወስዳል። ሞክረነዋል እኮ ከእስልምናም ከምንም አንዳንድ እንዲመጡ እግዚአብሔር ያደረጋቸው ሰዎች ለማምጣት እኮ ቀላል አይደለም። 3-4 ዓመት የሚወስድበት ጊዜ አለ እኮ ልስራው ከተባለ ያን ታገሰ። ስድብ አለ ታግሶ። የጣዖት ካህናት እየመጡ ዘውትር ያስፈራሩት ነበር። አንተ የንጉሥ አዋጅ የምትሽር ጣዖትን አምልኩ የተባሉ ሰዎችን ጣዖት እንዳያመልኩ የምትከለክል አንተ ራስህ ከማምለክ ራስህን አቀብህ፣ ሌሎች ደግሞ እንደውም አንድ ጊዜ ምን ብለው አሉት? የኛ ጣዖቶች እኮ ስንት ትውልድ የነበሩ ናቸው። አያት ቅድመ አያቶቻችን ሲያመልኳቸው የነበሩ ናቸው። አንተ ግን አምላክ የምትለው ለቱ ስብሐት ጌታችን ኢየሱስ ክርስቶስን አንተ አምላክ የምትለው የናዝሬቱ ኢየሱስ ግን በቀደም ትናንት የነበረ እኮ ነው። ለዚያውም እኮ አይሁድ ገለውብሃል። በእነሱ ቤት ማቅለላቸው ነው። ግን እየተከራከረ ምላሽ ያሳጣቸው ነበረ። ኋላ ኔሮን ሞቶ እነ ጥጦስ አስባስያኖስ ሞተው ከዚያ ግማትያኖስ የሚባል ንጉሥ ሲነግስ አንድ ችግር መጣ። እሱ ምንድን ነው? ከእርሱ በፊት የነገሱት ነገስታት ከአይሁድ ጋር ጠብ ነበረባቸው። ጌታችን የተናገረው ትንቢት ሊፈጸም አይሁድ በሮም ላይ አመፁ። ምን ብለው? በሰማይ ዱር በእስራኤል ግብር የለም ብለው አመፁ። ያን ጊዜ ዮሴፍ ወልደ ኮሪዮን በዚያ ነበረ ታሪካቸውን እየጻፈ። ከ81 መጻሕፍት ዮሴፍ ወልደ ኮሪዮን የሚባልበት ምክንያት እሱ ነው። ነበር ያን ታሪክ እየጻፈ አይሁድን በሙሉ ሰበሰበ። ምክንያቱም እዚያ ኢየሩሳሌም ተቃጥላ ቤተ መቅደሱ ፈርሶ አይሁድ ተበትኗል። እንደገና መልሰው የተሰበሰቡበት ቦታ እየሄደ ሁሉ ግማትያኖስ ይገላቸው ነበር አይሁድን። ከዚያ ግን በጎዳና ማንን ያገኛል? ክርስቲያኖችን። እነዚህ ምንድን ናቸው? ክርስቲያኖች ምንድን ነው የሚያምኑ? ክርስቶስ የሚባል ንጉሥ አላቸው። አረ ከኔ በላይ ንጉሥ በሉ ነው ማረድ፣ ዝም ብሎ መግደል። ኋላ ከመኳንንቱ ወደ ክርስትና የመጡ ምን አሉት? አይ ንጉሥ ሆይ ከነሱ ንጉሥ ጋር ግን ባትጣላ ጥሩ ነው ይሉታል። እንዴት? የነሱ ንጉሥ እኮ በምድር አይደለም በሰማይ ነው ያለ። ሰማይ ምድር የሚገዛ ነው እኮ ክርስቶስ ማለት እኮ በምድር ያለ ንጉሥ አይደለም ነው። እንዲያው እና ሌላ ሳለ አይ በኋላ ለፍርድ ደግሞ ይመጣል እና በዓለም ያሉትን በሙሉ ሁሉንም ግራና ቀኝ ለፍርድ ያቆማቸዋል ሲሉት ፈርቶ ተዋቸው። ግን ያንን ፈርቶ ከመተው በፊት ቅዱስ አንቲቦስን የገደለው እሱ ነው። ደህና ዋላችሁ። አሁን የሰማዕትነቱን ዜና ከ10 ጀምረን የቅዱሳንን ታሪክ በመተረክ እንምጣበት። በ9 ያረ ተገናኝተን የነበረ አይደለም? እንዴት ዋላችሁ? በ10 2 ቅዱሳንን አከበርን። አንደኛ አባ ይስሐቅ። አባ ይስሐቅ ማለት በቤተክርስቲያናችን ታሪክ ትተውት ነው እነዚህ ሰዎች። እንዴት ዋላችሁ? ይቀርብን። አባ ይስሐቅ ማለት የታላቁ አባ እብሎይ የደብረ አብሎጉ ደቀ መዝሙር ነው። አባ እብሎይን ታውቃላችሁ? መላእክትን ይመስላል ተብሎ ቤተክርስቲያን የሚነገርለት አባ አሞኒዮስን ሄዶ የጎበኘው የአቡነ አቢብ ረድ የነበረ አቡነ አቢብ በቆብ ማንን ወለደ? አባ እብሎይን። አባ እብሎይ አባ ይስሐቅን ወለደ። ልብ በሉ። አቡነ አቢብ መቼስ አቡነ አቢብ ናቸው። አባ እብሎይ መላእክት ንጽህናውን የሚወድለት መላእክትን የሚመስል የዘመኑ ርዕሰ ባሕታውያን የተባለ ቅዱስ ነው። የእሱ ደቀ መዝሙር ነው። ከአባ ይስሐቅ ታሪክ ውስጥ 2 ነገር ብቻ እኔ የሚገርማችሁ፣ አንደኛው ነገር ይገርመኛል። ድሮ ዘመን አንዳንድ ጥሩ ወዳጆች ነበሩና ከተማሩት ውስጥ ወይ ካነበቡት ውስጥ አንዳንዱን ነገር መርጠው ቢሞክሩ ማለት ነው። ክርስትና እንደዛ ነው። ሁሉን በአንዴ ማድረግ ከባድ ነው እና አንደኛው ጓደኛችን ምን መረጠ? የአባ ይስሐቅን አንዱን ነገር አባ ይስሐቅ
ቅዳሴው ሲገባ የመጀመሪያ ለማስቀደስ ቦታ ይፈልጋል። የሚፈልገው ቦታ እንዴት ያለ ነው? ዞር ያለ ሰው ማየው ከምሰሶ ጀርባ ነው። እንደዚህ የሚወዱ ሁለት ቅዱሳን በጣም ይታወቃሉ። ታላቁ አርሳኒ ተደብቆ ነው የሚያስቀድስ በምሰሶ ተሰውሮ። ለምን? እንባው እንደ ዝናብ ነው የሚወርድ። አባ ይስሐቅም እንደዛ ነው። ታዲያ አባ ይስሐቅ ምን ያደርጋል? ወደ ቅዳሴ ሲመጣ የፍጥኝ እጁን ታስሮ ነላላችሁ እጅ እግር አትፍተል ይላል በቅዳሴ ጊዜ። እጅህን እግርህን አትፍተለው ስታስቀድስ ይላል። መቋሚያ አትደገፍ ድውይ ካልሆንክ፣ ወደኋላ ግድግዳ፣ ወደ ቀኝ ወደ ግራ መስማክ አትሻ፣ ወደፊት መቋሚያ አትደገፍ፣ እግርህን አትፍተል፣ እጅህን አታፍተልትል። ምን አድርገው ይላል? እጅህን ግራ ቀኝ ዘርጋው ባሪያ ትምህርት መስቀል እንዲህ አድርገህ ነው ማስቀደስ። ህሊናህን በሰማይ ያህሉ ልብክሙ ይላል ዲያቆን በቅዳሴ ጊዜ። ሰማያዊ ነገር አስብ። ክርስቶስ መድኃኔ ዓለም እግዚአብሔርን አስብ ነው እና በመሰሶ ጀርባ ይደበቅና እጁ እንደዚህ ታስሮ ቅዳሴው ተጀምሮ እስከሚያልቅ ድረስ እንባው ዝም ብሎ ነው የሚወርድ። ያለቅሳል። የክርስቶስን ነገር እያሰበ ራሱ እንደ ኃጢአተኛ እየቆጠረ ያለቅሳል። ታዲያ ቅዳሴ ሲፈጸም ሊወጣ ይልና ዞር ዞር ብሎ ሰው ያያል። ሰው ካለ ሩጫውን ሄዶ ጥርቅም አድርጎ ባቱን ዘግቶ ቁጭ እንጂ ቢያደርጉት ቢሰሩት አይከፍትላቸውም። ባስቀደሰ ቀን ሰው ጋር አይነጋገርም። እና ደቀ መዛሙርቱ በኋላ አባታችን አሉት፣ አቤት ለምንድን ነው ከሰው የምትሸሽ አሉት። አይ እኔ ከሰው አልሸሽ እና ከሰይጣን ነው። እንግዲህ አስቡት። አሁን በዚህ ዘመን እንደዚህ ያለውን ነገር ብንናገር ምንድን ነው የሚባል? ስድብ ነው የሚመስል አይደለም? እንዴት አሉት። አባቶቻችን እንዲህ ብለውናል። ሰይጣንሰ ይመጽእ ዘእንበለ ምስለ ሰብእ። ሰይጣን ከሰው በቀር በራሱ ለመምጣት ብዙ ጊዜ አይቻለውም። ሌላ ደግሞ ታዲያ በሰው አድሮ ምን ያደርገኛል ካላችሁ፣ አስቀድሼ ወይ ጸሎት ቆይቼ ስወጣ ቀጥታ ከእግዚአብሔር ያገኘሁትን ጸጋ ዋጋ ለማስጣል ነው ጠላት የሚፈልግ። እንዲያውም ደራሲ አርኬ ምን ብሏል? በምሳሌ ነገራቸውን ይዞ ይክልኑ አብርሆ ግሩም ጽልመት ማእከለ ነፋስ ቀዊሞ እሳት አላቸው። ጧፍ ብታበሩና ከነፋስ ጧፍ አብርቶ ከነፋስ ላይ መቆም ይቻላል? ይጠፋላ። ሰው ደግሞ ከጸለየ ካስቀደሰ በኋላ ከንቱ ነገር ሲያወራ እንደዚያ ይሆናል እና እሱን ነው የነገራቸው። እና ማስተዋል ያለብን ነገር እዚህ አንድ አባት አሉ ድሮ አንስቶ የምናውቃቸው እና የድሮ ገበዝ የነበሩት እና ሌሊት ቤተክርስቲያን 6 ሰዓትም 7 ሰዓትም ብቻ በሚገቡበት ሰዓት ሲገቡ በትረ መስቀላቸውን ይዘው በአንድ በታች ጸሎት እያደረጉ ሲገቡ ደህና አደሩ አባታችን ይላቸዋል አንዱ። ዝም እንደገና አልፍሎ ደህና አደሩ አባታችን ዝም። በሶስተኛ ደረስ ጦራቸውን አንስቶ ቃጡት። እንዲህ ሰው የጤና የላቸው እና በሌላ ቀን አባ ለምንድን ነው እንደዚህ የሚያደርገው አልካቸው። አንተ መጽሐፍተ ነገሥት አላነበብክም አለ። ምንድን ነው አለ። ሰው ከእግዚአብሔር ጋር ሊነጋገር ሲሄድ በጎዳና ሰው እንኳን ቢያገኝ መነጋገር አንደበቱ ቃል እግዚአብሔር ከያዘ በኋላ እንዴት አቋርጦ ሰው ጋር እግዚአብሔር ይመስገን ማለትም ቢሆን ተገቢ ነገር አይደለም። እግዚአብሔር ይመስገን ማለቱ አይደለም ተገቢ ያለው ነው። ከዚያ የሚሻለውን ጸሎት በአንደበት ይዘል አንድ። ሁለተኛ ነገር እግዚአብሔር ይመስገን ቀጥሎ ሌላ ወሬ ያመጣል፣ ቀዳዳ ይከፍታል። ስለዚህ አታስታውስም? ነብዩ ቅዱስ ኤልሳ ያቺ የሀገረ ሱማን ሴት ልጇ ሙቶባት ገያዝን በትሩን ሰጠው አይደል? ሄድና ከፊቱ ላይ ጣልበት። ነገር ግን በጎዳና ሰው ብታገኝ ሰላም አትበለው፣ ሰላም ቢልም አትመልስለታለሁ። ገያዝ ሄዶ በትሩን ጣለ። ህፃኑ ተነሳ አልተነሳም? ኧረ ተናገሩ። ምክንያት በየመንገዱ እያወራ ነው ሄደ። የታዘዘውን ትእዛዝ ከቶኑ መፈጸም አልቻለም። ይሰራል ብለህ ነው አለ ባለቤቱ አይነድም ሳሉ የለውም እኮ አሁን ይሰማል የለውም እኮ እንዴት ባላችሁ እና ታዲያ ኋላ ምን አሉኝ? በጣም ቆይቷል፣ ብዙ ዓመት በፊት ነው እና ሳነገስት ላይ ያለውን አላየሁም። ኧረ አይቼዋለሁ። እና ታዲያ ምን ይላል ቤተ እግዚአብሔር? ጠዋት ስትሄድ ወደ ቤተክርስቲያን ስትሄድ ምን እያልክ ይላል? ባለፈው ነገራችሁ ያለ እጅህን ስትታጠብ እጽዋን ንጹሐን ማጥያት እያልክ ትታጠብና ቤተክርስቲያን ነጠላህን አጣፍተህ መቋሚያ ካለው የሌላም ነገር ዳዊትን ጸሎት መጽሐፍን ይዘህ ስትሄድ ምን ይላል ቅዱስ ዳዊት በመዝሙር 62 አምላኬ አምላኬ እገይ ሳቤከ ጸማት ነፍሴ ለከ
እፎ ወስፋለ ከስጋ እያለ እስከ መጨረሻው ድረስ ያንን ስትጨርሰው እየመለስከው፣ ካልሆነ ደግሞ ከዚያ በኋላ ሌላ የምታደርሰው ነገር እያደረስክ ሂድ። በነገራችሁ ላይ እስቲ አንድ ነገር ልንገራችሁ። ንባብ ማትችሉ ሰዎች ካላችሁ ዳዊት ግዙና በማህደር አድርጋችሁ ቤተክርስቲያን ስትመጡ ተሸክማችሁት ሂዱ። ታውቃላችሁ፣ ሁለት ታሪክ ልንገራችሁ። አንደኛው በጎንደር ነገስታት ዘመን አንድ ህግ ነበረ። ታውቃላችሁ፣ ተዝካር ሲወጣ ተዝካር ላይ ማለት ነው መመገብ የሚችል ዳዊት የደገመ ብቻ ነው። ይህ ህግ ነው። ዛሬ ይኑር አይኑር ህጉ እንጃ ነው እነዚያ እና እሱን ማወቅ ያስፈልጋል። እንግዲህ አሁን ግዱን መክበታችን ነው። ደህና ዋላችሁ? እንዴት ይሆን እንግዲህ አሁን ቢጮህብንም ከዚህ አይብስም። እንዴት ዋላችሁ? መልካም። እንግዲህ ቶሎ ቶሎ ብለን ለመጨረስ እንሞክራለን። ከዛ አንድ ሰው ዳዊት ይዞ ተገኘ። ዳዊት ይዟል እና ይዞት እንደዚህ እያነበበው ነው። ምክንያቱም ርቦታል፣ ተዝካር መብላት ፈልጓል። እና ከሊቃውንት መካከል አንዱ የሆነ ነገር ያህል ምን ያህል እያነበበ አይደለም። መገለጫው ምንድን ነው? ተዘቅዝቋል። ደግሞ እንዴት ማለት የቀለሞችን መልክዓ ፊደሎችን ስለማያውቃቸው ይዘቅዘቃ እንኳን ማወቅ አልቻለም። መልክዓ ፊደል ስለማያውቅ ማለት ነው። ከዚያ ድግስ ላይ ለበረኛው አይሆንም አትገባም ነገሩ ሲጫጫህ ከንጉሱ ዘንድ ደረሰ። ደጋሹ ንጉሱ ስለነው በዚህ በተዝካሩ በር ማለት ነው። ኋላ ምንድነው ሲባል አይ እንደዚህ ሆኖ እንደዚህ ኋላ ንጉሱ ምን አዋጅ አወጡ ይላል። የሚችል ይድገም፣ የማይችል ይሸከምና ይብላ። ለምን የሚደግመውን ያህል ባይሆንም ዳዊት የሚሸከም ክብር አለው ብለው አባቶች መምህራን አስተምረውኛል አሉ። አንድ እሱ ነው። ሁለተኛ በዚህ ባዘው ተክለ ሃይማኖት አካባቢ ደግሞ የተፈጸመ ነገር ነው። እንደዚህ ድግስ ተደግሶ ሊቃውንት ማህሌት አድረዋል። ኋላም ደግሞ ሐሴቱን አድርሰዋል። ከዚያ አንድ ጨዋ ሰው ነበረ እና ዳዊት ተሸክሟል፣ ግን አይደግመው ዝም ብሎ ተሸክሞት ነው። እና ዳዊቱን ተሸክሞት የነበረው ሰው ልክ አብረው ወደ ድግሱ ሊገቡ ሲሉ አንድ በደንብ አድርጎ ቅሽር አድርጎ ካባ የለበሰ የጠመጠመ ሰው ያን ሲያገኘው ይህንን ምዕመኑን ማለት ነው፣ ይሄ ዳዊት የማይደግመው ግን የተሸከመውን ሲያገኘው ጮኸ፣ እሪ ብሎ ከሰው ላይ ብን ብሎ ጠፋ። ለከጋኔን ነው እንድታውቁት መጠንቀቅ ጥሩ ነው። ካባ እስከ መልበስ ድረስ ማለት ካባ ስላችሁ የቅዳሴውን ካባ ሳይሆን ያለ አይደል ልብሰ ምካል አይደል ትከሻ ላይ የሚደረግ እና ሊቃውንቱ ተሰብስበው እነ የንታ ይትባረክ ሁሉ ምናልባት ቂርቆስ የምታወቃቸው ካላችሁ የንታ ይትባረክ ይህንን ደርሰውበት ራሳቸው የንታ ይትባረክ ነው ነገሩን ያወሩ ለእኔ አይደለም ለየንታ ተሾመ ነው የነገሯቸው። የንታ ተሾመ ደግሞ ከሳቸው ሰሙ ልጁ ነው። ለምን የንታ ይትባረክ በጣም የጥንት ናቸው እና ከጣሊያን ወረራ በፊት ይህንን በዓይኔ አይቻለሁ እና በኋላ ሊቃውንት ተሰብስበን የቀድሞ መምህራን ደጎች ናቸው። አይ እኛ ይህን ሁሉ ተማርን እንላለን፣ ዳዊት ደገምነ፣ ማህሌት ቆምነ፣ ቅዳሴ ቀደስን እንላለን። ነገር ግን ይሄ ምዕመን በለጠን። ለምን እኛን ሁሉ አብሮን ቆይቶ እኮ ከዛ ምዕመን ጋር ሲገናኝ እኮ ያን ምዕመን አልችለው ብሎ ብን ብሎ ሄደ። እያችሁ ሁልጊዜ ምን እንላለን? እንደ ሊቅ ተማር፣ እንደ ምዕመን ኑር። አልሰማችሁ? እንዴት ዋላችሁ? እንደ ሊቅ ተማር፣ እንደ ምዕመን ኑር ማለት እሱ ነው። ምዕመን ማለት እኮ ማዕረግ ነው፣ ትልቅ ማዕረግ ነው። እና እግዚአብሔር አምላካችን የቅዱስ ዳዊትን በረከት ያሳድርብን። ወደ ጉዳያችን እንመለስና ቤተ እግዚአብሔር ሲመጣ በክርስትና ውስጥ ይሄን ያህል ጥንቃቄ አለ ነው እና የቅዱስ አባት በእነዚህ ሁለት ነገሮች ይታወቃል። አንደኛ ሲያስቀድስ እጁን ታስሮ እያለቀሰ ነው። ሁለተኛ ነገር ደግሞ ከሰው ጋር እንደዚህ አያወራም። እግዚአብሔር በረከቱን ያሳድርብን። አባ ገብርኤል የሚባሉ ጳጳስ የዚያን ቀን ዓመታዊ በዓላቸው ነበር። በ11 ተገናኝተናል። ወንድሞቻችን ክቡራን ሰማዕታት 30 ወንድሞቻችን ነበሩ። ቅድስት ንጽሕት ታኦድራ፣ ስምዖን ዘለብጽ፣ ዮሐንስ ዘጋዛ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ12 ሚያዝያ 12 ቅዱስ ሚካኤል ኤርምያስን የረዳበት ነው። እንድታውቁት የሚያስፈልገው ነገር አንድ ቀን የእንታ ተሾመ እግዚአብሔር በቀኝ ያቆማቸው ብዙ ካወራናቸው ነገሮች ያው አንዳንድ ጊዜ አልፎ አልፎ መቼም የዚህ ዘመን አንድ ጥቅም አለው ከተባለ ይሄ አባቶችን መቅረጻችን ነው፣ መግጃ መኖሩ ነው እና እሳቸው ያሉትን አንዳንድ ጊዜ እየመለስኩ ሰማ አይ እድሜ ጥሩ ነው ይላሉ እየደጋገሙ። እድሜ ጥሩ ነው፣ እድሜ ያስተማረውን ያክል መጽሐፍ እንኳን አያስተምርም። እድሜ ጥሩ ነው። እሳቸው እድሜ ያጠረ ነው የሚባል ረዘመ ነው የሚባል። እንዴት ዋላችሁ? እንዴት ዋላችሁ? በአበው አማርኛ ከሆነ ገና ነው
እንግዲህ ወደ 80 አካባቢ ሲደርሱ ነው ያረፉ እና አንድ ጊዜ ስለ ብሔረ ብፁዓን ውይይት ተነስቶ የሚገርማችሁ ነገር ሪከርድ እንደማደርጋቸው ያውቃሉ። ለምን ቢባል ለመጀመሪያው ጊዜ ቁም ነገር ያወራን ጊዜ ድሮ ከተባለ ለ2 ሰዓት ከምናምን ያክል ያለማቋረጥ ብዙ ነገር ነገሩኝ። ቀረስከው አሉኝ። እሳቸው ራሳቸው ናቸው። ኧረ የለም የንታ አልቀረስኩት። አይ በከንቱ ነው ያደከምከኝ አለ። አይ ያኔ ያስ አይደለም ግድ የለም ጭንቅላቴ ብዙም ባይሆን የሚይዘውን ያክል ይዛል አያስቡ ብያለሁ። ከዛች ቀን በኋላ ከእሳቸው ጋር ስገናኝ መቅረጸ ድምፅ ይዤ ወይ በዚህ በሞባይል የግድ ይቀረጻል። ኋላ ግን ምን ለመድኩኝ? በስልክም ስናወራ መቅረጽ። ለምን ቢባል የሆነ ወቅታዊ ጉዳይ ይጀምርላቸው ነው። በዚህ አያይዞ የሃይማኖት ነገር ወይ ታሪክ ነገር ያመጣሉ። ይሄ ነገር መቀረጽ አለበት እያልኩ መቅረጽ። የሚገርማችሁ አንድ ቀን ሌላ የግል ምስጢር ስለሌለው አሰማችኋለሁ። በስልክ ስለ ብሔረ ብፁዓን የነገሩኝ ታሪክ በጣም ነው የሚገርማችሁ። ከብዙ መጽሐፍ ተሰበሰብ ነው ከምንለው እሳቸው ይበልጣል። ከምን እንደሚያገኙት መንፈስ ቅዱስ እንደሚያውቅና ከዚያ አያይዘው የኤርሚያስን ነገር አነሱና ኤርሚያስ ታስሮ ነበር አሉ። አዎ የታሰረ ደግሞ ሽንት ቤት ውስጥ ነው። አዎ አዘቅተኩስ ወይም አምአም ይለዋል። እዚያ ታስሮ እያለ ያስፈታው ማን ነው? አቤሜሌክ አይደለም? አቤሜሌክ ምን በትውልዱ ምናዊ ነው? ኢትዮጵያዊ ነው አይደለም? የትውልድ ስፍራውን ነገሩኝ። ከተወለደበት ስፍራ ለእኛ ቅርብ ነው፣ እዚህ አካባቢ ነው። እዚህ ተወልዶ ቀጥታ አክሱም ሄደ። አክሱም ሄዶ መጀመሪያ ያደረገው ነገር ምን መማር ነው? ዕብራይስጥ ቋንቋ። ዕብራይስጥ ቋንቋ ተምሮ ወደ እስራኤል ወርዶ በነገራችሁ ላይ አቤሜሌክን ብቻ ሳይሆን እሳቸው ባሮክም ኢትዮጵያዊ ነው የሚሉ ጓደኛሞች እንዲሁም ተስጋ ተዘምዶ እንዳላቸው ይነገራል። እዚያ ወርዶ የቅዱስ ኤርሚያስ ደቀ መዝሙር ሆነ እና አንዳንድ ጊዜ ስለ ኢትዮጵያ ታሪክ ሲነገር አንዳንድ ዘመናዊ ታሪክ እንተርካለን የሚሉ ሰዎች ምን ይላሉ? ኢትዮጵያ ውስጥ ምናምን እስከ አብርሃ ወአጽብሃ እስከ ኢዛና ዘመን ድረስ በቃ ጣዖት ብቻ እንደነበር አስቡት። መጽሐፍ ቅዱስ ውስጥ እኮ በብሉይ ኪዳን እንዲያው በተረገጠ በተገለጠ መንገድ ከንግስተ ሳባ በኋላ ኢትዮጵያዊ አቤሜሌክ የሚባል የኤርሚያስ ደቀ መዝሙር ኢታሬኒ ሙስና ለኢየሩሳሌም እያለ የሚጸልይ እግዚአብሔር 66 ዓመት ያስተኛው በእንቅልፍ ከመከራ የሰወረው ኤርሚያስን ከአዘቅተኩስ ያዳነ ቅዱስ ኢትዮጵያዊ አለው። እንዴት ዋላችሁ? ታሪክ ሲተርክ መቼም የእያንዳንዱ ኢትዮጵያዊ ነገር ሊጽፍልን አይችልም አይደል? አንዱ እኮ የሚጻፍልን ለመገለጫ ነው። ለምሳሌ በቅዱስ ዳዊት ዘመን ስንት እስራኤላዊ ታውቃላችሁ? ጥቂት ነው አይደል? በእነሱ መገለጫ አይደል እስራኤልን በዛ ወቅት መመለኪያ እግዚአብሔር ናቸው። እስራኤላውያን ምንለው መመለኪያ እግዚአብሔር ምንላቸው እዚያ እኮ አቤሜሌክ በ6ኛው መቶ ክፍለ ዘመን የነበሩ ኢትዮጵያውያን መገለጫ ነው። ባኮስ ደግሞ ቅዱስ ባኮስ በመጀመሪያው መቶ ክፍለ ዘመን ከክርስቶስ ስርገት በኋላ የነበሩ ኢትዮጵያውያን መገለጫ ነው እና ባሮክ አቤሜሌክ የዛን ቀን ይታሰባሉ። ቅዱስ ኤርሚያስ ይታሰባል። እሱን ለማውሳት ነው ከቅዱስ ሚካኤል ጋር በረከታቸውን ያሳድርብን። ያን ቀን ቅዱስ እለእስክንድሮስ የኢየሩሳሌም ጳጳስ የነበረ ከዘመነ ዲዮቅልጥያኖስ አስቀድሞ በዘመነ ዳኪዎስ ቅዱስ መርቆሪዎስ በተሰዋበት ዘመን ከተሰዉ ቅዱሳን መካከል የቅድስት ሀገር ኢየሩሳሌም ጳጳስ ቅዱስ እለእስክንድሮስ አንዱ ነው። ብዙ ግፍ መከራ ተቀብሎ ከሁሉ በላይ የሚያሳዝነው ነገር ስለ ስቃዩ ሲናገር ሲደበድቡት እያገላበጡ አጥንቱን በሙሉ ይቀጠቅጡት ነበር እና ጎኑን ሲመቱት አጥንቱ ተሰበረ። የብዙ ቅዱሳን መሰበር ነው አይደለም? የተሰበረው አጥንቱ ትልቁ የጎን አጥንቱ ስለነበረ ተሰብሮ ሄዶ ወደ ጨጓራ ወደ ሆድ ውስጥ ገባበት። ከዚያ በኋላ ጎትተውት እስር ቤት ጥለውት በረሃብ በጥም ደሙ እየፈሰሰ ነው የሞተ የቅዱስ ሰው። እግዚአብሔር በረከቱን ያሳድረን። ያን ቀን ሌላኛው በዓል የነበረ ኢትዮጵያዊ ቅዱስ አባ ሳሙኤል ዘገዳመ ቆየጻ ናቸው። ኢትዮጵያ ውስጥ ከምናውቃቸው በጣም ብዙ ናቸው አባ ሳሙኤሎች፣ ግን ከሰባቱ ከዋክብት ገዳመ ቆየጻን ከጠፋበት መልሰው የመሰረቱት የአባ መድኃኒነ እግዚእ ደቀ መዝሙር የአባ ሳሙኤል ዘዋልድባ ጓደኛ ታላቁ ሳሙኤል ዘቆየጻ ለየት ያለ ነገር አላቸው። መጻሕፍት መምህር ናቸው። ትርጓሜ ይወዳሉ። ብራና መጻሕፍት ሀተታ ሲያጽፉ ቀለሙን ግሩማን መላእክት ያቀርቡላቸው ነበር ይባላል ከቅድስናቸው የተነሳ እና ወላዲ አእላፍ ይባላሉ። 5000 ቅዱሳን ደቀ መዛሙርት ነበሯቸው። ይሄ በታሪክ በጣም ብዙ ከሚባሉት አንዱ ነው። እስከ 5000 ቅዱሳን አርድእት ነበሯቸው። እነ አውሳኒዮስ፣ እነ አንጦኒዮስ፣ ጋዮስ፣ የስድሮስ የሚባሉ የቅዱስ ዮሐንስ መጥምቁን ራሱን በክብር ይዘው የነበሩ ቅዱሳን ናቸው።
እነዚህ ሁሉ ባህላቸው ነበር። በረከታቸው ይደርብን። በ13 ዲያቆናዊት እናታችን ቅድስት ዲዮኒስ ከ36 ቅዱሳት አንስት አንዷ ናት። ከአባ ሜሌዎስ ጋር መከራ የተቀበሉ አርዲተ ሜሌዎስ የሚባሉት ቅዱስ አባ ኢያሱ እና ቅዱስ አባ ዮሴፍ ዓመታዊ በዓላቸው ነው። ከመምህራቸው ጋር ይተረክላቸዋል። ቅዱስ መናድሊዮስ አኮሊሳቲሞስ የሚባል ቅዱስ መነኮስ ከአራት ደቀ መዛሙርቱ ጋር ዓመታዊ በዓሉ ነበር። በ14 በእስክንድሪያ ከተሾሙ ታላላቅ ቅዱሳን ጳጳሳት ሊቃነ ጳጳሳት መካከል አንዱ ቅዱስ መክሲሞስ ዓመታዊ በዓሉ ነው፣ የእረፍት በዓሉ ነው። በ15 ትናንት መጥምቁ ቅዱስ ዮሐንስ ዓመታዊ በዓሉ ነው። ይሰማቸዋል? ሰማን? ቤተክርስቲያኑ ስንሄድ ምንም ነገር የለም። ልክ የአቡነ እስትንፋሰ ክርስቶስ ስንሄድ ምንም ነገር እንዳላገኘ ነው ማለት ነው። ታውቃላችሁ አይደለም? አንድ ሰው ትችት ታበዛለህ አለ። እውነት ነው። ለምን? እና አንድ ሰው በጎን ያለ አራ ለቤተክርስቲያን ስለሚቀና ነው። እኔ ደግሞ አይደለም። እናሳ ምንድን ነው? ትችት በሽታ ነው። ይህን ማወቅ አለባችሁ። ማለት ከኔ ዘንድ የምታዩትን ሁሉ መውሰድ የለባችሁ። እንደና ዋላችሁ። ትችት በሽታ ነው። የሚተቸውን ሰው ሊጠቅም ይችላል። ለሚተቸው ሰው ግን አባቶቻችን ምን አሉ? ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ አሉ። ደግነቱ እግዚአብሔር ይመስገን እስካሁን የሰለቸ ይኖር አይኖር እግዚአብሔር ይወቀው። ቸር መድኃኔዓለም። እና ትችት በሽታ ነው። ምክንያቱም ማወቅ ያለብን ነገር ትችት በሽታ ነው። ይሄ ነው እንጂ እገሌ እኮ እንደዚህ የሚል ስለ ቤተክርስቲያን ቀንቶ ነው። እሱን ተወው። ብቻ የሚተቸው ነገር አንተን ላይጎዳ ይችላል። ትችቱ እናንተን ላይጎዳችሁ ይችላል። ተቺ ግን ሁልጊዜ ተጎጂ ነው። ተቺ ሁልጊዜ ተጎጂ ነው። ይሄን ማወቅ አለባችሁ። እና ከትችት ራሳችንን ማራቅ አለብን። አንተ ያላራከው እንዳትሉኝ፣ ግድ የለም እየታገልን አብረን እናውቀው። ቀስ እያለ ይደርሳል። ባይሆን የሚተቸው ነገር ለቤተ ክርስቲያን ለወገን ቢጠቅም ብለን ነው። እና መጥምቁ ቅዱስ ዮሐንስ በዓመት 9 ታላላቅ በዓላት አሉት። ከነዚህ መካከል በጣም ትልቅ ዋኖቹ የሚባሉ 3 በዓላት አሉት አይደለም? አንደኛ መስከረም 2 ቀን አንገቱ የተቆረጠበት፣ ሁለተኛ ሚያዝያ 15 ቀን ነፍሱ ከስጋ የተለየችበት ከራሱ ጋር ስለነበረች ነፍሱ ማለት ነው 15 ዓመት፣ ሶስተኛው ሰኔ 30 ቀን የተወለደበት፣ አንዳንዶቹ ደግሞ አራተኛ ሌላ ትልቅ በዓል አለው። እሱም ጌታችን ኢየሱስ ክርስቶስን ያጠመቀበት ጥር 11 ቀን ብለዋል። ሌሎችም ብዙ በዓላት አሉ ወደ 9 የሚደርሱ እና ጸአተ ነፍሱ ነው። የቅዱስ ዮሐንስ መጥምቅን ጸአተ ነፍስ እያዘከረ አባታችን አባ አርከ ስሉስ ተዘኪረከ ምትረተ ርእሱ ለዮሐንስ ግዩር በቀናተ አዲም ዘኤለ ወሰቀ ጸጉር ይልና ቀጥሎ ማይበለ ጌጋየ አቅም እግዚአብሔር። እኔ ይገርመኛል። አያችሁ ሰው ሲማር እንደዚህ ነው። ቅዱስ ዮሐንስ በወገቡ መታጠቂያ ታጥቆ ጠፍር ታጥቆ እኛ ልንመገበው ማንሻውን ነገር በበረሃ ያለ አንበውጣ የሚባል ቅጠል እየተመገበ በንጽህና በድንግልና የኖረ እንደ መላእክት መልአክ፣ እንደ ነቢያት ነቢይ፣ እንደ ሐዋርያት ሐዋርያ፣ እንደ ሰማዕታት ሰማዕት፣ እንደ ካህናት ካህን፣ እንደ ደናግል ድንግል፣ እንደ ባሕታውያን ባሕታዊ፣ እንደ ጻድቃን ጻድቅ ትሩፍ ነው ቅዱስ ዮሐንስ መጥምቀ መለኮት። ይህንን አስበህ አለ ማይበለ ጌጋዬ አቅም እግዚአብሔር። እግዚአብሔር ወይ የኔን የኃጢአቴን የበደሌን ማይበል ግታልኝ እባክህ። በከመ አቀምከ ተከዜ ዮርዳኖስ ባሕር እስከ አደው ካህናት በእግር ታቦተ ጽዮንን ጽላተ ኪዳንን ተሸክመው ኢያሱ በመስፍንነት ሳለ ዮርዳኖስ ባሕርን ሲሻገሩ ካህናቱ ሂደው ልክ ወተጠምቀ አገሬውም ለካህናት ይላል። ካህናት እግራቸው ሄደው ልክ ዮርዳኖስን ሲነካ ባሕሩ ምን አለ? ዮርዳኖስን ይገባ ድሬው እኮ መጀመሪያው እሱን አይደል? ግራና ቀኝ ተከፈላል። በቃ ያንን እንደዚያ እንዳቆምክ በዚህ በላይ ያለው ቀጥሎ ተገታ። የኔንም በደል እንደዚያ አቁምልኝ ማይበለ ጌጋዬ አቅም እግዚአብሔር ያለው እሱ ነው። የነቢየ ልዑል የመጥምቀ መለኮት የፀሐይ ፍኖት የቅዱስ ዮሐንስ በረከት ይደርብን ይደርብን። የዚያን ቀን ከሐዋርያት መካከል ቅዱስ አጋቦስ ትናንት አንድ ያቋቋም ተማሪ አንድ ጥያቄ ጠየቀ እና በቤተክርስቲያናችን ጌታችን ሲወቅሰን በኋላ ቀዳሚ ነገርኩክሙ በአፈ ነቢያት ወዳግም በአፈ ሐዋርያት ወሳልስ በአፈ መምህራን ይላል። መጀመሪያ በነቢያት ቀጥሎ በሐዋርያት ይላል። በአንዳንድ መጻሕፍት ግን ስትመለከቱት ማንን ያስቀድማል? ሐዋርያትን።
ቀጥሎ ማን ያስከትላል? ነቢያትን። እና ምን ለማለት እንዴት መጀመሪያ ሐዋርያት በቅዳሴም ጊዜ አለ አይደል? በወንጌል መሃይከነ ኪዳንም ላይ አለ ወበነቢያት ናዘዝከነ። ምን ነው የሚቀድሙ ነቢያት አይደሉ ከተባለ በሁለት ያስኬዳል። አንደኛ ገልብጠ ተርጉም ይባላል። አቅና ይለለ አቅና። ዋናው ግን ሐዋርያት ብሎ ቀጥሎ ሁለተኛ ነቢያት ካለ ነቢያት የሚላቸው አርድእት ነው። ለምን? ከ72ቱ አርድእት ሀብተ ትንቢት የተሰጣቸው ብዙ ናቸው። መገለጫው ምንድነው ካላችሁ በግብረ ሐዋርያት ምዕራፍ 11 ቁጥር 27 ላይ ወውታሚረ ወረዱ ነቢያት ኢየሩሳሌም ለአንጾኪያ ይላል። በዚያ ወራት ነቢያት ከኢየሩሳሌም ወደ ምን ወረዱ? ወደ አንጾኪያ። ከነሱ መካከልም አጋቦስ የሚሉት አንዱ ተነስቶ በዓለም ላይ በሙሉ ረሃብና ቸነፈር እንደሚደረግ ተናገረ። ይኸውም በቀላውዴዎስ ቄሳር ዘመን ተፈጸመ ይላል። ሀብተ ትንቢት ስለነበራቸው አርድእትን ምን አላቸው? ነቢያት። ስለዚህ እንደዚህ ተብሎ ያስተር ከነዚህ መካከል ቅዱስ አጋቦስ ምን ይባላል? ሐዋርያ ወነቢይ ወሰማዕት እንሰብአው ክልኤቱ አርድእት በረከቱ ይደርብን። እመቤቴ ማርያም ድንግል እግዝእትነ ማርያም በጣም ተወዳቸው ከነበሩ የተለየ ፍቅር ከነበራቸው ቅዱሳን አንዱ ቅዱስ ኒቆላዎስ ነው። የሀገረ ሜራው ቅዳሴ ቤቱ ነው። ታዲያ ለቅዱስ ኒቆላዎስ እመቤታችን ምን ሰጠዋለች? ልብስ። እንዴት ዋላችሁ? ለቅዱስ ደቅሶስ ምን ሰጠችው? ወንበር። ለቅዱስ ኒቆላዎስ ምን ሰጠችው? ልብስ አለበሰችው። ሰማያዊ ልብስ፣ የብርሃን ልብስ፣ አርአያው የማይመረመር የብርሃን ልብስ ያለበሰችው ቅዱስ ኒቆላዎስ ያን ቀን ዓመታዊ በዓሉ ነው። እናታችን ቅድስት እለእስክንድርያ ማለት የሮም ንጉሠ ነገሥት የነበረ የዱድያኖስ ሚስት ናት። ቅዱስ ጊዮርጊስ መዝሙረ ዳዊትን ሲያነብ ደስ አላት። ዛሬ ዳዊትን እያነሳሳ ነው። ሰማችኋል አይደለም? እያነሳሳ ነው። ዳዊት በመድገም የሮም ንጉሠ ነገሥት ሚስትን መማረክ እኮ ነው የቻለ። ከዚያ ምን አለችው? የምታነበው ምንድን ነው አለች። ነይ ተረጉምልሽ አለ። ተረጎመላት። የጌታችንን ነገር አስረዳት። ክርስቲያን ሆነች። ከዚያ ቅዱስ ጊዮርጊስን ሲያሰቃየው ቆይቶ ሲመለስ አሳፍሮት ለጣዖት እሰግዳለሁ ብሎት እውነት መስሎት ሄዶ ጣዖቱን ከነካህናቶቻቸው አስጥሞበት ሲመለስ ተናዶ አየችው። ምን ሆንክ አለችው። ጊዮርጊስ አዋረደኝ እንኳን ክርስቲያኖችን አትጣላቸው፣ አምላካቸው ኃይለኛ ነው አላልኩህም አለችው። አንቺም ገብተሻል ብሎ ራሴ ከምገላት ብሎ ለመኮንኑ ሰጥቶ መኮንኑ በጭካኔ ያደረጋት ነገር ይከብዳል። አስቡት። እስክንድሪያ ማለት ንግስት ናት። በወቅቱ በዓለም ከነበሩ ንግስታት ሁሉ ቁጥር አንድ ንግስት እሷ ናት። እና አንዳንዱ ነገር ለመናገር ይጨንቃል። ማለት መግደል እኮ አንድ ነገር ነው። በነገራቸው ለአረማውያን የሚያደርጉት ነገር ያስገርመኛል። ለማሰቃየት ራሱ ይሰቅሏቸዋል አለ። በእጅ በምን ማንጠልጠል አለ አይደለም? ኩላብ ወይም ይሄ ሜንጦ ታውቃላችሁ? ይሄ ስጋ ማንጠልጠያ በስ በሁለት ጡቶቿን ያን እንደዛ አድርገው በዛ አንጠልጥለው ነው ሲያሰቃዩት የዋሉት። መቼስ ክርስቲያኖች ማለት ክርስትና እንዴት እንደደረሰ ትንሽ ቢረዳን ብዬ ነው እንጂ እኔ እንኳን ለመናገር ለማሰብ ይከብዳል። አንዳንዱ የሰማዕታት ስቃይ እንዲህ ያለ ግፍ የቻለች ናት። በረከቷ አይደረብን። አቡነ አብይም ዓመታዊ በዓላቸው ነው ዛሬ። ታላቂቱ እናታችን ቅድስት ወለተ ጴጥሮስ ልደቷ ነው። የሬማ ገዳም ኮከብ 7 ገዳማትን የመሰረተች። እንዲያውም የልደቷን ነገር ልንገራቸው። አባቷ ባሕረ አሰግድ ይባላል። እናቷ ክርስቶስ ስባያ ትባላለች። ትውልዳቸው ነገዳቸው ከደዋሮና ከፈጠ ጋር ነገስታት ወገን ነው። ማለትም ከሸዋ ነገስታት ነው። ይኖሩ የነበረ ግን እዚህ ደራ አካባቢ ነው። ደራ ታውቃላችሁ? በአሁኑ ሴት ማለት እዚያ ፎገራ ማለት ነው። እዚያ ነው የሚኖሩና ሁልጊዜ እመቤታችንን መድኃኔዓለምን ከመውደድ የተነሳ ዝክር ይዘክራሉ፣ ምጽዋት ያደርጋሉ። ከሁሉ በላይ የሚያስገርመው ነገር ባሕረ አሰግድ ሬማ ገዳም ደሴት ይገባና 16ቱን የእመቤታችን ጾም ሰንሰለት ጣጥቆ ጥሬ እየቆረጠመ ነው የሚጾመው። ሲወጣ ከፍተኛ ድግስ ለነዳያን ያደርጋል። የሚገርማችሁ ከሱ አስቀድሞ 5 ልጅ ወልዷል። አይምሮ ግን አልረካም። 5 ለሹመት ለሰራዊት አለቅነት የበቁ ልጆች አሉት። እግዚአብሔርን ግን የተባረከ ልጅ ስጠኝ እያለ ይለምን ነበረ እና አንድ ባሕታዊ አንድ ጊዜ ይመጣና አንድ መነኮስ ባሕረ አሰግድ አለው። አቤት። አንድ ህልም አየሁልኝ። ለአንተ ህልም አየሁልህ አለው። ምንድን ነው አለ። አይ ከቤት የምትወጣ ፀሐይ አለች አለ። ምን ማለት ነው አለው። ሴት ትወልዳለህ እና ምን አለው ካህናት ወጳጳሳት ነገስት ወመኳንንት ይትቀነዩ ላቲ
ካህናትም ጳጳስታትም ነገስታትም መኳንንትም የሚገዙላት የምታንቀጠቅጣቸው ልጅ ከአንተ ትወለዳለች ያለው። ይህንን ይዞ ሚስቱን ጠራትና አንቺ ባለቤት ያቤት እንዲህ ያለ ነገር ሰማኝ፣ ሱባኤ እንግባ አላት። እሺ አንድ ሱባኤ ገቡ። እግዚአብሔር ለመኑት። ምን አላት? ይህ ሱባኤ ይጣፍጣል፣ አንድ እንጨምር ብሏል። እኛ ደግሞ ጾም መውጫውን አይደል የሚናፍቅ እኔ ሞክረናል። ሱባኤ 7 ቀን አይደል እዚያ ጭንቅ ሱባኤ መግቢያ ቦታ አለ በወሎ አካባቢ እና እዛ ሄደን ቀኑን ይቆጠራል። ዛሬ እስከገባው ስንት ቀን? 2 ቀን የቀረኝ 3 ቀን የቀረኝ። እንደውም አንድ ጓደኛዬ ስንት ቀን ቀረኝ እያለ ሲያሰላ በመካከል ዝኔት መጥቶ አባረረው። ማለት ከምትቆጥረው ውጣ ነው መሰለኝ። ወጥቶ በዚያው ቀረ። መድኃኒዓለም እሱንም ሁላችንም ይማረን። ጨመሩ አንዱ ሱባኤ። ኋላ ከጊዜያት በኋላ ጸነሰች። የምትወልድበት ቀን ደርሶ ሚያዝያ 16 ቀን የኪዳነ ምሕረት ቀን ምጥ መጣ ሲሉ ሴቶች ሲቀርባት እሱ ወደ መካነ ጸሎቱ ሄደና መጸለይ። ከዚያ ወሬ ነጋሪ መጥቶ ኧረ ጌታ አቤት፣ ምንድን ነው? ልጅ ተወለደ፣ የምስራች። ሴት ወንድ አለ። ሴት ካለው ደስ ይለን፣ ወንድ ቢል ሊከፋው ነው መሰለኝ። ሴት አለው። መድኃኒዓለም ተመስገን ሰጠኝ። እየሮጠ ሄዶ ገና እንደታጠበች አቅፎ ሳማት እና ሚስቱ ክርስቶስ ኧረ ጌታዬ ሳትታጠብ እንኳን ገና ሳይታበሰ ነው። እቺ ቅድስት ናት፣ ምንም ነገር የላትም። እና በስርዓት በሕጉ አሳድጎ ከዚያ በኋላ እናታችን ወለተ ጴጥሮስ ማለት ታውቁታላችሁ መቼም በኢትዮጵያ ታሪክ በገዳም ከተጋደሉ ቅዱሳት አንስት ክርስቶስ ሰምራን የሚያክል የለም። ምን አላችሁ? በአደባባይ ወጥቶ ሃይማኖትን በማስከበር እንጃ እንኳን ከሴት ከወንድም ይወዳደራት ሁሉ ያለ አይመስለኝም። ቅድስት ወለተ ጴጥሮስ ለየት ያለች ናት። እግዚአብሔር በረከቷን ያሳደረብን። ቅዱስ አባ ሰማዕት ዛሬ አለ። ዛሬ ቅዱስ አንቲቦስን በመጨረሻው እነዚህ አረማን የካህን ጣዖቶች ተሰብስበው ይዘው ብዙ ግፍ መከራ አድርሰውበት እስር ቤት ውስጥ አሉት። በእስር ቤቱ ነው እየተሰቃየ እያለ የሚገርማችሁ ነገር እናንተ ዲያቆናት ቅዳሴ ሰዓት ስታነቡ ብዙ ጊዜ የማይገጥም አንድ ንባብ አለ። ብዙ ጊዜ የማይገጥም የዮሐንስ መልእክት 3ኛዋ መልእክት ማለት ነው። ቅዱስ ዮሐንስ 3 አይደል ነላላችሁ? 4 ወንጌል አለ አይደል? ነገሩኝ። ቀጥሎ ምንድን ነው ያለ? ግብረ ሐዋርያት። ቀጥሎ የማን መልእክት ነው? ቅዱስ ጳውሎስ። ስንት ነው? 14። ቀጥሎ የማን መልእክት ነው? ቅዱስ ጴጥሮስ። ስንት ነው? 2። ከዛ ቀጥሎ የማን ያለ? ቅዱስ ዮሐንስ። ስንት ነው? ከዚያ ቀጥሎ የማን ያለ? ቅዱስ ያዕቆብ። ስንት ነው? 1። ቀጥሎ ይሁዳ ነው። ስንት ነው? ከዚያ ራእይ ነው። የቅዱስ ዮሐንስ 3ኛው መልእክት ሁልጊዜ ይገርመኛል። እንዲህ አይደርሰው፣ ዛሬ ግን ይደርሰዋል። በእርግጥ ለቅዱስ አንቲቦስ የተጻፈ አይደለም፣ ጋዮስ ለሚባል ካህን የተጻፈ ነው። እንዴት ዋላችሁ? 3ኛይቱ የሐዋርያው የቅዱስ ዮሐንስ መልእክት ይልና ከኔ ከቀሲስ የተላከች መልእክት አስገርመኝ። አይ ቅዱስ ዮሐንስ ከኔ ከማን? ራሱን ቄስ ይላል። ከኔ ከማን? ግን ቅዱስ ዮሐንስ ማዕረጉ ምንድን ነው? ሊቀ ጳጳሳት። አየው፣ ዛሬ አለመጠኑ ሰው ከፍ ከፍ ለማድረግ ይሞክራል አይደል? አስቡ እስቲ። ቅዱስ አትናሲዮስን አታስታውሱትም? የአንጾኪያዋ ሊቀ ጳጳሳቱ ነው። ሄዶ አባ አልመፍሪያን ምንድነው ማዕረግህ አለው። ምንድነው አለው? ጨዋ ነኝ፣ ክህነትም የለኝ አለ። ዲቁና ሊሾሞ ሲል አይ እሷ ሳለችኝ፣ ደግሞ ቅስና ሊሾሞ ሲል እሷ ሳለችኝ እያለ ማለት ነው። እና በእውነቱ ከኔ ከቀሲስ የተላከች ማለት በእውነት ለምወደው ለወንድማችን ለጋዮስ ትድረስ። ወንድሜ ሆይ መንገድ ትቃናል ዘንድ ሰውነትንም ደስ በሚያሰኛት ትኖር ዘንድ እኔ ስለ ሁሉ እጸልይልሃለሁ። ጸልይልሃለሁ። እንደዚች አይነት መልእክት ከኛ ዘንድ አልደረሰችም እንጂ ለማን ጽፎታል? ለቅዱስ አንቲቦስ። ታዲያ ሲጽፍ ምን አለ? አንቲቦስ ሆይ ደስ ይበልህ፣ አንተ የክርስቶስ ሐዋርያት ከሆኑት ከወንድሞቻችን እኩል ተቆጥረሃል፣ ከሰማዕታትም ተቆጥረሃል። የእረኝነትህን ዋጋ ክርስቶስ አምላካችን ይሰጣል አለው። ያን ጊዜ ወደ ሰማይ ጮኸ ቅዱስ አንቲቦስ። ምን ሆኖ? ጌታዬ ለዚህ ነገር የተገባሁ ለመከራ በስም መከራ ለመቀበል የተገባ ያደረከኝ አመሰግናለሁ። አያይዤ ግን አንድ ነገር ለምናለሁ። በስም ለሚማጸኑ በተለይ በጣም በዘመኑ ድውያንን ይፈውስ ነበርና ለታመሙት ይራራል። በስም የሚማጸኑን ከደዌ እንድትፈውሳቸዋል። ጌታችን ተገልጾ ከሰማዕታት ከሐዋርያት ቆጥሬሃለሁ፣ ስምህን ጠርቶ የሚማጸነኝን ከነፍስ ከሥጋ ደዌ ይፈውስልሃለሁ ብሎ ቃል ኪዳን ሰጥቶታል። በተለይ ደግሞ ብዙ ጊዜ ምስራቆቹ ለምንድን ነው የሚጠቀሙበት? ለጥርስ ነው።
ይህን ቃል ኪዳን ተቀብሎ በበሬ ምስል የተሰራ መሀሉ ክፍት የሆነና ከውስጡ ለጣዖት መስዋዕት የሚያቀርቡበት እሳት አለ። እዚያ ውስጥ ደው ቀቀሉት፣ በዚያ አቃጥለው ገደሉት። እነሱ ወደ ቤታቸው ሲሄዱ ምዕመናን ቢመጡ እንኳን ሰውነቱ ልብሱ ሳትቀነብር አገኟት፣ ወስደው በክብር ቀብረውታል። በረከቱ ይደርብን። ነገ ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ እንዴት ዋላችሁ? ሰዓት አለ እናንተ ገና ነው። ጭንቅላት ነው የሚያዞረው ነገራችሁ ላይ የሚጀው ነው። ያኛው ይሻላል እኮ ሰማችኋል። ከውጭ ያሉት ናቸው የሚቸገሩ። ኧረ መድኃኒዓለም ምን ነገራችሁ። በዚህ ዓለም ጩኸት መጥፎ ነገር ነው። እንዲያው እኔ በዚህ ዘመን ከምመኛቸው ነገሮች መካከል አንዱ የድምፅ ብክለት የሚባል ሕግ አለ አይደለም? እሱ ቢከበር እንዴት ዋላችሁ? ቅዱስ ያዕቆብ ከ12 ሐዋርያት አንዱ ነው። ከ12ቱ የመጀመሪያው ሰማዕትነት የተቀበለ ሐዋርያ፣ ለዚያውም በግብረ ሐዋርያት ብቸኛው ሰማዕትነት የተጻፈለት ከ12 እሱ ነው። ይሄ ቅዱስ አባታችን ያዕቆብ ምን ያውቅ ነበር ይላል። ከ72 ቋንቋ በተጨማሪ የእንስሳት የአራዊትና የአዕዋፍ አንድ ትርጓሜ ላስተምራችሁ። ደህና ዋላችሁ? የእንስሳትን ቋንቋ ያውቅ ነበረ በሉ። የአይሁድን ሲል ነው። እሱን እኔ የምላችሁ ጥያቄው እንደገና የመጀመሪያውን በለት ሲል የአይሁድን ሲል ነው። ቀጥሎ ደግሞ የአራዊትን ቋንቋም ያውቅ ነበረ በሉ። የአረማውያንን ሲል ነው። አያችሁ መልስ ነው። ከዚያ የሰማይ ወፎችንም ቋንቋ ያውቅ ነበረ በሉ። የመላእክትን ሲል ነው። ትርጓሜ ይባላል። ያየው አይሁድን እንስሳ አላቸው። እንዲያውም ከእንስሳ ይከፋሉ። ግብራቸውን መንገር ነው። አሕዛብን ምን አላቸው? አራዊት አላቸው። አራዊት ናቸው አሕዛብ። መላእክትን ምን አላቸው? አዕዋፈ ሰማይ። በአርጋ በንጹሐን አርጋ በአዕዋፈ ሰማይ መላእክት ስለሚመሰሉ ማለት ነው። እና ነገ ክብረ በዓሉ ነው እንድናከብር ግዝትም ነው። ከ12ቱ አንዱ ስለሆነ በ18 አቡነ አቢብ ሁለት አይደል ማድረጋቸው ጻድቅና ሰማዕት ማለት ጻድቅና ሰማዕት። ሰማዕትነት የተቀበሉ መቼ ነው? ሚያዝያ 18 ቀን ነው አንገታቸው የተሰየፈ። ቅዱስ አውሳብዮስ አለ፣ አባ ጴጥሮስ አለ፣ የአባ ብሶይ ታናሽ ወንድሙ ማለት ነው። በ19 ቅዱስ ስምዖን ዘአርማንያ፣ በ20 ቅዱስ በብኑዳ ሰማዕቱ የሀገረ ደንደራው፣ በ21 እመቤታችን ድንግል ማርያምንና በተለይ ከእመቤታችን ጋር ማን እናከብራለን? ቅዱስ ብሩታዎስ ታስታውሱታላችሁ? የአቴናው ብሩታዎስ ዘአቴና። አራ እንዴት ዋላችሁ? አረ እናስታውሰዋለን በሉኝ። ቅዱስ ብሩታዎስ እመቤታችን ስታርፍ የነበረው የዘመረላት ያመሰገናት ዘዘመረ ማእከለ ሐዋርያት ዘኤፍራታ በጺሖ ለማርያም ጊዜ የረፍታ የሚለው እና ደግሞ ከኢትዮጵያውያን ቅዱሳን መካከል ከየመን ከእስልምና መጥቶ የደብረ ሊባኖስ አበምኔት እስከ መሆን የደረሰ ብዙ መጻሕፍትን የደረሰ አባታችን ቅዱስ አባ እንባቆም እጨጌ እንባቆም የዚያን ቀን ዓመታዊ በዓሉ ነው። ሌሎች በዓላትም አሉ። በ22 ትልቅ በዓል የአቡነ ተክለ ሃይማኖት በዓል፣ ጻድቁ ተክለ ሃይማኖት አባታችን ወደ ኢየሩሳሌም የወረዱበት ብዙ ታምራት ያደረጉበት ዓመታዊ በዓል ነው። በ22 የዚያን ቀን ብዙ ጳጳሳት አሉ። ቅዱስ ለእስክንድሮስ፣ አባ ማርቆስ፣ አባ ሚካኤል ሁለት ናቸው። ከጻድቃን አባ ይስሐቅ ዘሀገረ ሆሪን አለ። የዛሬ ሳምንት በ23 ታላቅ ሰማዕት ቅዱስ ጊዮርጊስ ልዳዊ መክበበ ሰማዕታት እና ቅዱስ ሮቆ ጻድቁ ዓመታዊ በዓላቸው ነው። ርዕሳችንን እናውሳና ትምህርታችንን እንጨርስ። ርዕሳችን ምንድን ነው? እንዴት ዋላችሁ? ርዕሳችን ምንድን ነው? የታመነ ምስክር ወይም የታመነ ምስክር ብሎ ጌታችን ስለ ቅዱስ አንቲቦስ ስለተናገረ ነው። በዮሐንስ ራእይ ምዕራፍ 2 ቁጥር 13 እና 14 ስትመለከቱ የምታገኙት ያለ ቃል ነው። ስለ ምስክርነት የተናገረውን ድጋሚ ላስታውሳችሁ። ምስክርነት ብለን ምን አለ በቀደም? ምስክርነት እንዴት ነው? እስቲ የሚያስታውስ ጎበዝ። መመስከር እንዴት ነው አለ? በአፍማ በኋላ ነው መጨረሻ። የመጀመሪያ እንጂ የሚቀድመው የመጀመሪያ ምስክርነት በምን አለ? እሱ ምን ማለት ነው? በፍጹም ልቡና ማመን አይደለም? ቀጥሎ ሁለተኛው ምስክርነት ምንድን ነው አለ? በተግባር በመኖር እያንዳንዷን ነገር አድርጉ ከምን ይልቅ አድርጉ ማሳየት። ሳይኮሎጂ ምን ያላል? በዚህ በህፃናት ስታሳድግ በስነ ልቦና ትምህርት ምን ይባላል? ልጅህን
አድርግ ከምትለው መልካም ነገሮችን በፊቱ እያደረግክ ታየው ይላል። በነገራችሁ ላይ ሞከርኩት ይሄ ነገር እንዴት ነው ብዬ። የሚገርመው ህፃኑ ማለት ነው እምለውን ትቶ የማደርገውን ነው የሚያደርግ። አድርግ የሚገርመው ነገር የሆነ ነገር አድርግ አልኩት። ህፃናት መጀመሪያ አፋቸው የሚገባ ምን የሚል ቃል ነው? እምቢ አይደል? እምቢ በቃ ድረቅ። ቀላሉ ነገር ምንድነው? ያንን ነገር ስታደርግ ተከትሎ መጥቶ ያደርጋል። መደጋገም ያንን ነገር። ስለዚህ በታዳጊዎች ፊት ብቻ ሳይሆን በአጠቃላይ አብዛኛው ሰው በዚህ ዘመን እንደ ህፃን አይደለ? ስለዚህ አድርጉ ከምንል አድርጎ ማሳየት ይሻላል። እውነቴን ነው። አድርጎ ማሳየት በጎን ስራ እና ምስክርነት። የመጨረሻው ሶስተኛው በምን ይደረጋል? በአፍ። በአፍ ሲነገር ግን ጥንቃቄ ያስፈልገዋል። ለምን ቢባል ቦታ መርጣ አይደለም። ለምሳሌ እዚህ እኔ እየለፈለፍኩ ያለ ለምታምኑ ነው ለማታምኑ? እስቲ እንዲያው ሱሪ ካለኝ እዚያች ማለል መስጊዷ ሂጂ ሰተት ብዬ ገብቼ ምናገር ያው አንገናኝ መልሰን ነው እንጂ እውነቴን ነው። ጎበዝ ሰባኪ ማለት እንደዚያ ነው። እኔ አሁን እንዲያው የሆነ ቀን የሆነ ነገር እየጻፍኩኝ እያለ መሀል ላይ ሰባኪ የሚል ቃል ማስገባት ግድ የሚሆንበት ቦታ መጠነጨነቀኝ። እኔ ሰባኪ አይደለሁም። ከዛ ምን አደረኩት? በትምህርተ ጥቅስ ውስጥ አለ። በትምህርተ ጥቅስ ማድረግ ነው ማለት ነው። አይታመንበትም ነገሩ ማለት ነው። በእንግሊዘኛችሁ the so called ትሉ የለ እንደዛ ለማለት ነው። እና ያን ጊዜ ነው እውነተኛ በአፍም እንኳን መስበክ ሲባል እሺ እሱም ይቅር። አሁን በዚህ በገጠር በበረሃ ብትሄዱ ሰባኪ አለ የለም? ይሄ እኮ ነው እዚህ ቁመን የምንለፈልፈው ነገር ብዙ ቁም ነገር አይገኝበትም ብለን የምንለው ለዛ ነው። ደህና ዋላችሁ። ስለዚህ ምስክር ሲባል ስሙ። ቀጥሎ ምንድነው? መታመን ምንድነው? ታማኝ ምን ማለት ነው? ሲንዶ በሞቴ ስለመታመን አንዲት ኃይለ ቃል ላንሳላችሁ። ዘመሃልኩ አነ ለዳዊት አለ። ለዳዊት ቃል ኪዳን የሰጠው የማልኩለት እኔ ነኝ አለ እግዚአብሔር። ቀጥሎ ምን አለ? ብእሲ ምእመን። ደህና ዋላችሁ። አዳም ምንድነው ስሙ? ምእመን። ሄኖክ ምንድነው ስሙ? ምእመን። ኖህ ምንድነው ስሙ? ምእመን። መልከጼዴቅ ምእመን። ከሁሉ በላይ ርዕሰ ምእመናን የተባለ ወይም አበ ምእመናን ወይም መሰረተ እምነት የተባለ አባታችን ቅዱስ አብርሃም፣ እነ ዳዊት። ምእመን ማለት ምንድነው? ታማኝ፣ የሚያምን፣ የሚታመን። ታማኝ ምስክር ብሎ አለ። መታመን ምንድነው? ደህና ዋላችሁ። እንዲያውም ቅዱስ ዳዊትን ምን ይለዋል? ሳኦልን ከሻረው በኋላ ሳሙኤልን ወደ ዳዊት ሲልከው ወደ እሴይ ቤት እንዲቀባለት ሲልከው ዳዊትማ በአይን ጥቅሻ በከንፈር ንክሻ እንዲሉ ሳይነግሩት ፈቃድ የሚያውቅ እንደ ዳዊት ታማኝ አለ ለእግዚአብሔር። ሲያጠፋ እንኳ ለምትወዱት ልትታመኑለት ለሚገባ ሰው እንኳን ለእግዚአብሔር ስንት ይኮናል እኮ። እንደ አንድ ነገር ልንገራችሁ። ለምሳሌ አንድ ሰው ወርቅ ነገር አስቀምጧል እና አስቀመጥበት ቦታ ረስቶታል። በቃ ከነመኖሩ ረስቶታል። እናንተ ያንን አግኝታችሁ ምናልባት ያው ስርቆት ነው ወስዳችሁ ይሆናል ያደረጋችሁ ካላችሁ ተሳገቡ። ግን እንደዚህ ያደርጋችሁ ይሆናል። ሰውየው አላወቀም። አሁንም ይወዳችኋል፣ ያከብራችኋል። ያ ሰው እንደዚህ ስለሆነ አይምሮአችን ረፍት ያገኛል። እውነተኛ ሰው ከሆነ አይምሮ ረፍት አይሰጠውም። ምክንያቱም ሊወቅሰን የሚገባ ክፉ ያደረግንበት አካል ሪያክት ስላደረገ ስላወቀ ስላላወቀ አይደለም። እንዲህ መጀመሪያ ከእግዚአብሔር ሳንደርስ በሰውኛ እንኳን መጀመሪያውኑ ነገር ለዚያ ሰው መታመን ግዴታችን ከሆነ ግዴታችን ነው። እኔ ሴቶችን ምን እላለሁኝ? ዲያቆን አግቡ እላለሁ። ብትችሉ ዲያቆን አግቡ። ለምን? ልባችሁ እንዲያር። ምክንያቱም ወሰለት አልወሰለት ብለሽ አትጨነቂም። ለአንቺ ሲል አይደለም ለራሱ ክህነት ሲል። ለክህነቱ ካራራ እዚያ በኋላ ለአንቺ ባይራራ አያስገርምም። ግን የነብይ ስል ደግሞ ችግር ነው። ለምን? ዲያቆኑ ነው ሚንገላወድ ደግሞ ብዙ አላል። በመሀል ሀገር ደግሞ ይሄን ሲሰማ ደግሞ ይላል። እንግዲህ ራሱ ጉዳይ አለ። ዲያቆኑ ነው ብዙ ሚስት አይጉድ እንዳይጣል እኮ ነው። አባቶቻችን ምን አሉ? ይበቃዋል። ደህና ዋላችሁ።
አባቶቻችን እንዲህ አሉ። እስቲ አብራችሁ በሉ። የልጃገረድ አውታታ በሉ እስቲ። አውራ መንገድ ላይ ተኝታ ተነሽ ቢሏት ምን ነው? ይህ አለማፈር ነው። ነገሩ ቅኔ ነው፣ የአማርኛ ቅኔ ነው። ይህ አለማፈር ነው። እንዲህ አንዳንድ ጊዜ የማያፍር ሰው አለ። ነውሩ በአደባባይ ተገልጦበት እንኳ አሁንም ነውሬን ወቁልኝ የሚል ማለት ነው። እንኳን በክህነት ያለው ሰው እንዲሁ ተራውም ሰው እኮ ያሳፍራል በእውነቱ። እና መታመን ሲባል አባቶቻችን ምን አሉ? መጀመሪያ እስኪ አሉ፣ መጀመሪያ መታመን የሚገባል እግዚአብሔር ነው። ግን እስኪ መጀመሪያ ለራስ ታመን። ለራስ መታመን ምንድን ነው? እስኪ የራስህን ህግ እየው። ህግ የላችሁ? ህግ ማለት ምንድን ነው? በቤተ ክርስቲያን ህግ ላይ አዲስ ህግ ልናወጣ አይደለም። በቃ እኔ አብይ ጾም ይመጣል አይደል? በአብይ ጾም እንዲህ አድርጋለሁ ብለህ ለራስህ እቅድ አውጣ። ወይ መስከረም ሲጠባ ወይ ምናምን ሲሆን ይደረጋል አይደለም? እስኪ አስበው፣ 99% የሚፈጽመው አለ? የለም። ለገዛ እቅድህ ማትታመን ለማን ትታመናለህ? መጀመሪያ እስኪ ለገዛ ሰብዕናችን መታመንን ገንዘብ እናድርግ። ከሁሉ የሚቀድም እሱ ነው። እኛ የተፈጠርን ለእግዚአብሔር ልንታመን ነው፣ ለራሳችን ልንታመን አይደለም። ግን በጎ ነገር እንኳን ሌላ የቀድሞ ሰው ምን ያደርጋል መሰላቸው? እገሌን ባገኘው አለቀውም እደበድበዋለሁ ብሎ ቃል ይገባል ለራሱ። ሰውየውን ሲያገኘው ይራራል እንደገና። ኋላ ግን ምን ትይዝ ይለዋል? አይ ቃል ተናግሬ የለ ብሎ አንድ ጊዜ ቸብ አድርጎት ለቃል ያክል አመጣጤስ ሌላ ነበረ። በጎ ላልሆነ ነገር እንኳን ማለት ነው። በጎ ላልሆነ ነገር እንታመን እያልኩ አይደለም። እስከዚያ ድረስ የሚሄዱ ሰዎች አሉ። በነገራችሁ ላይ ሽፍቶች ቃላቸው ጥብቅ ነው ይባላል። እኛ እንኳ እንደ ደህና ሰው ምን መስል ሰዎች እንኳን የማናደርገው ነገር ሽፍታ ቃል ከገባ አይክድም ይባላል። የዛሬውን ሽፍታ አላውቀውም፣ አግኝቻቸው ስለማላውቅ ስለ ድሮዎቹ ሽፍቶችን ማወራ። የድሮዎችን የታግንታቸው በዜና በዝና በንባብ አይደለም። ለዚያ እኮ ነው እውነቴን ማስተዋል ማወቅ ያስፈልገናል። እና ስለዚህ እስኪ ስለመታመን ራሳችን ታማኝ ምስክር ብሎ አስቡት። ለእግዚአብሔር መታመን እግዚአብሔር እገሌ እኮ የኔ ታማኝ ነው ብሎ ሲናገር አያችሁ፣ እንዲህ ያለ ምስክርነት የቅዱስ አንቲዎስ ክብሩ እኮ ነው። ታማኝ ምስክሬ ጻድቅ የምእመን አለው። ታማኝ ምስክሬ ነው። የሚታመን ምስክሬ ብቻ አይደለም የማምነው ለእኔ የሚታመንልኝ ምስክሬ ነው። ከዳዊት በኋላ እንዲህ ያለ ቃል ሲናገር በሐዲስ ኪዳን ለቅዱስ አንቲዎስ ሰማነ እና በጥቂቱ ለራሳችን ላወጣ ነው ከመታመን እንጂ እንደዚህ ነው እቅድ። ዛሬ መቼም ደግ መጽሐፍ በጀመረበት ይጨርሳል ነውና ወደ ተክሊሉ ለመጣባችሁ ነኝ። እውነቴን ነው። ቁጭ ብለህ ታስባለህ። ቅር ካላችሁ እንግዲህ የራሳችሁ ጉዳይ ነው። እውነቴን ነው። ለምሳሌ ታስበዋለህ ቁጭ ብለህ። እኔ ጋብቻው ስገባ አሁን የተጋቡ ዲያቆንና አንዲት ሴት አሉ። አሁን ሳይሆን የተጋቡ 5 ዓመት 6 ዓመት አልፏቸዋልና እኔ አለች እሷ ሳገባ ከተማ አልኖርም፣ ገጠር ነው ጎጆ ሰርቼ እና ያ ተረት አለ አይደለም እኒያ ካህን ያሉት ማይ ዳቅምሻልሚ። አየህ መታመንህን ለመስበር ምክንያት እንዳይሆን ለመንፈሳዊነት እቅድ ስታወጣ የሚቻልህን ያክል ያድርገው። የሚቻል ቃል ስትገባ ሁልጊዜም ቢሆን ቃል ስትገባ አድርጋለሁ ብለ የሆነ ነገር ስትል እንደምትችል ብዙ ሰው ይገርማል። ይመጣና እንደዚህ እየተስየ ነበር አቅም አጣሁኝ ይላል። እኔ መጀመሪያ ነገር የምትችለውን ነገር የምትሳል ምን አለ? እግዚአብሔር እኮ ይሄንን ስጠኝ አላለህም? ከቤት በር ያለች አንዲት ድንጋይ እኮ መሳል ትችላለህ። ያችን ድንጋይ አመተል እግዚአብሔር አንተን መታመን ነው እንጂ እኮ የምትሰጠው ነገር ምን ያደርግልታል? እኛ የምትሰጠውን ነው የምንፈልግ። ቤተክርስቲያን ያለ አገልጋይ እንደዛ አይደል? ለምሳሌ አንድ ሰው እዚህ ስለት ሲሳል ደንጊያ አመጣለሁና 10,000 ብር ከሚል የትኛው ነው ደስ የሚለን? 10,000 ብሩ ነው አይደል? ሰው እኮ ግን ደግሞ ማድረግ እየቻልክ አቅም እያለ ደግሞ ደንጊያ ብትል አንተ ራስህ ደንጊያ መሆንህ ነው። እውነቴን ነው። ለምን ቤተክርስቲያን መተዳደሪያ ያስፈልጋታል። ያም እኮ የአገልግሎቱ አንድ ሰበብ ነው። ከሌለህ ግን የቀድሞ ሰው አንዳንዱ ባቶች እናንተ ስኩታራ ናቸው አታውቀናል። ቀድሞ ባታ ስለት እኮ ግማሽ ዱባ ይዞ የሚመጣ ሰው አለ።
ለምን ስለቱ ግማሽ ዱባ ነው እና አንዲቱ ሴትዮ ግማሽ ዱባ ብላ ለባታ የምን ግማሽ ነው ሙሉን ነው ብላ አደብሩ ሀበሩ ልትደርስ ትንሽ ሲቀራት ምን እንደገፋባት አይታወቅም። ወርዶ ከጀርባ የሆነ ድንጋይ ጋር ቢጋጭ፣ በነገራችሁ ላይ ወርዶ ሲጋጭ እኩል ለእኩል ይሰነጠቃል አይሰነጠቅም? እኩል የሚገርማችሁ ግራና ቀኝ እኩል፣ አንዱን ሰጣ አንዱን ይዛ እንደዚህ ያለ። ግን የስለት ክፉ አንዳንድ ሰው ሞኛ ሞኝ ነው። አይጥ ተስላ ያመጣች ሰው ነበረች። አሁን እኔ ምን አስባ ነው ስለቷን መፈጸሟን አደንቃለሁኝ። ግን ደግሞ ይሄ ያልተገባ ነገር ነው። ግን ደግሞ ብላለችና ይዛ መጣች። ምን ታይቷት ነው ሲመስለኝ ስለቷ ምናልባት ቤቷ አይጥ አስቸግሯት እንደሆነ አላውቅም። እንዲያም ይንታ ተሾመ የሆነ ነገር የማይሆን ነገር ሲያዩ አይ ከአይጥ ቤት ብቅል በልተው ይላሉ። አይጥ በጣም የምትወድ ምንድን ነው? ብቅል። ብቅል ታውቃላችሁ? እውነት ነው ታውቃላችሁ? የእውነት ምንድን ነው ብቅል? ጠላ ነው። እንዴት ዋላችሁ? እና መታመን ሲባል ገጹ ብዙ መልኩ ብዙ ነው። በአጠቃላይ ግን መታመንን በሁለት እንከፍለዋለን። አንድ እግዚአብሔር ከሚሻን ቦታ መጻሕፍት አባቶች ካዘዙን ቦታ እምነት፣ ስርዓት መገኘት ምን ይባላል? መታመን ይባላል። ለእግዚአብሔር የምንታመነው በተጻፈው፣ በተነገረው፣ በፈቀደው፣ በወደደው ስፍራ፣ ሁኔታ፣ ህይወት፣ ጎዳና ስንገኝ መታመን ነው። ሁለተኛ መታመን ማለት እውነትን ብቻ መናገር ነው። እንድታውቁት እውነት ብቻ። አያገሌ እኮ ከእውነት ጋር የቆረበ ነው ይባላል ነበር አለ በድሮ። አዎ ከእውነት ጋር የቆረበ ይባላል። ምክንያቱም አንድ ሰው ቆርቦ ካገባ መፋታት አይችልም አይደል? ከእውነት ጋር መለያየት የማይችል ሰው እንደዚያ ይባላል። እንደ ብሔረ ብፁዓን እንደኛ ሀገር አሉ፣ እንደነሱ ሀገር ግን የሉ። ለምን? እዚያ ዓለም ውሸት የለማ። ለእግዚአብሔር መታመን ማለት በሐቅ መኖር ነው። ያላደረከውን ነገር እንኳን ሌላ ተውትና በቀደም ይሄ የቅዱሳን ወንድሞቻችን የሰማዕታቱ በግዕዝ የተጻፈ ያነበብኩላችኋል አይደለም? በፌስቡክም በቴሌግራም እንለጥፋለን እና ከመጽሐፉ ጋር አብሮ ወጥቷል ዝክረ ቅዱሳን ጋር እና ሰዎች ምን ብሎ አስበዋል? እኔ እንደጻፍኩት እኔ አልጻፍኩትም። ምን ቅር እንዳለ ታውቃላችሁ? ማን እንደጻፈው በወቅቱ ትንሽ በጊዜው 2007 ላይ ወዲያው ነው የተጻፈ። ከማኅበረ ቅዱሳን ውስጥ ያለ ሰው ይሆን ከቤተ ክህነት ማን እንደሆነ ብቻ ረሳሁት እና ንባቡ ላይ ወረድ ብላችሁ በቅንፍ ምን ምትላለች? ማን እንደጻፈው አላወቅኩም ምትል በግዕዝ አለች እኮ ሰው እሷን አያስተውላትም። እና በቀደም አንድ ሰው አንተ የጻፍከውን የሰማዕታቱን የግዕዝ ዜና ብሎ ሲለኝ ዝም አልኩት። ምን እንዳደነዘዘኝ ኋላ ቤቴ ስገባ አይምሮ መቆጣት ጀመረ። ዝም ማለት ነው እኔ የጻፍኩት እንደማለት እኮ ነው። ውሸት አያችሁ፣ ውሸት በመናገር ብቻ አይደለም። ውሸት መናገር ብቻ አይደለም። አንተ ያላደረከው ነገር መልካም ነገር፣ ክፉን የፈለጉትን ይበሉ፣ መልካም ነገር አንተ ያላደረከው ሲባል ዝም ስትል ለዚያ ሰው ችግር ነው። አይኔ ያላደረኩም የማይሰማ ሰው ከሆነ ደግሞ ለፈጣሪ መንገር ነው። እኔ እንደዚህ አይደለም እና መታመን ሲባልና ታማኝ ምስክር ሲል እንዲያ ማለቱ ነው። እግዚአብሔር መድኃኔዓለም የቅዱስ አንቲቦስን በረከት ያሳድርብን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። የእመቤታችን ጣዕመ ፍቅሯን ያሳድርብን። የትንሣኤውን ብርሃን ያብራልን። ለትንሣኤው የሚገባ ሰብዕና እንዲኖረን ለትንሣኤው በሚገባ ጎዳና እንድንገኝ የቸሮ መድኃኔዓለም ቸርነቱ ይቅርታው ይርዳን። ለምስጋና እንነሳ።
በጎ ፍሬ ንስሐ እንድናፈራ በቸርነት እንዲረዳ የቤታችን ጣዕሟን ፍቅሯን የቅዱሳንን በረከት እንዲያሳድርብን ብርሃነ ትንሣኤውን እንዲገልጽልን ከመከራ ስጋት መከራችን እንዲሰውረን የሞቱ ወገኖቻችን ነፍሳቸውን እንዲያዘርግልን ይልቁን የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ልጆችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ሰላም በዋለን ቸርነቱ ሰላም እንዲያሳድረን አስቡ የሞቱ ወገኖቻችን ይቅርታ እንዲያስብልን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ አበሳነ ወጌጋየነ ከመ ንሕነኒ በጸአተ ሰላም ታብአነ እግዚኦስ ተንሥእ ሰላም ቅዱስ ገብርኤል መልአክ ኦርት ማርያም ሰላም ወለታንቲ ማንስቶ ወለተስቲ ተፈሲ ብስቲ ጦም የተሰቀም እግዚአብሔር ስቲ ሳሪ ወሰሊ ለመረታ ኢየሱስ ክርስቶስ ከመይሰለና ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ፍትሐ ነገሥት ኮርስ ነገ ቀጣይ ክፍል አለ። ምህላ 10 ሰዓት ጉባኤ 11 ሰዓት ይሆናል ማለት ነው። መልሼ መላልሻ አሁን እምላለሁ ፍትሐ ነገሥት ተገኙ፣ ተማሩ። መምህራን እያስተማሩ ነው። ፍትሐ ነገሥት እየመጣችሁ ስርዓተ ቤተክርስቲያን ሕገ ቤተክርስቲያንን ተማሩ እንላለን። መድኃኔዓለም ቸሩ የቅዱሳንን ሀብት ረድኤት እንዲያሳድርብን ቅዱስ ፈቃዱ ይሁንልን። በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋውን ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ረቡዕ ጉባኤ ላይ ያላችሁ እስኪ እጃችሁን አሳዩ። ረቡዕ ጉባኤ አትቀሩ። ሌሎቻችሁስ እስቲ አሁን እንግዲህ ረቡዕ ልንተዛዘብ ነው። እንግዲህ መጥቶ ቢያችሁ ምን ልትሆኑ ነው? እመቤታችን ድንግል ማርያም ናት። ቅዱሳን አሉ። የዚያን ቀን ምን ልትሆኑ ነው? ኧረ ተው፣ ደስ አይልም። ተው፣ ተገኙ። ሰው አትዩ፣ ነውር ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። በሰላም ያሳድረን።